ጌታ ይመስገን። መዝሙረ ዳዊት ምዕራፍ 33 ላይ ነው እየጀመረን ያለነው። ምዕራፍ 33 ጻድቃን ሆይ በእግዚአብሔር ደስ ይበላችሁ የሚል መልእክት ያለው ምዕራፍ ነው። አምላካችሁ የሁሉ የበላይ የሁሉ ፈጣሪና አስተዳዳሪ ነውና ደስ ይበላችሁ በእርሱም ታመኑ የሚል የደስታ አብሮ የመደሰት ጥሪ ነው የሚያቀርበው መዝሙር 33 ማለት ነው። አምላካችሁ የሁሉ የበላይ ነው። አምላካችሁ የሁሉ ፈጣሪ ነው፣ የሁሉ አስተዳዳሪ ነው። ስለዚህ ጻድቃን ሆይ ደስ ይበላችሁ። አንድ ቀን በማለዳ ስነሳ እግዚአብሔር በቃ በአንድ ነገር በጣም ልቤን አሞቀውና የኳየር አገልግሎት ነበረን የዛለት ማለዳና ወጥቼ ሄጄ ለኳየሮች ይህንን አካፍያቸው በቃ ኳየሩ በሙሉ በዚህ ሀሳብ በጣም በቃ እግዚአብሔር አስደስቶን በቃ ፌስቡካችን ላይ ሁሉ እሱን ፖስት ስናደርግ ዋልን። ምንድነው ማይ ፋዘር ኢዝ ጋድ የሚል ሀሳብ እግዚአብሔር በልቤ ውስጥ አፈሰሰ። በቃ አባቴ አምላክ ነው። አባቴ አምላክ የኔ አባት አምላክ ነው። አሁን አንዳንድ ልጆች አይታቸዋል፣ በአባታቸው የሚመኩ ልጆች የኔ አባት እኮ ባለስልጣን ነው ይላሉ። የኔ አባት ባለጸጋ ነው ይላሉ። የኔ አባት ታዋቂ ሰው ነው ይላሉ። የኔ አባት ደግሞ አምላክ ነው። ሃሌሉያ። በዚህ ሀሳብ እግዚአብሔር በጣም አስደሰተኝ። በማለዳ ስነቃ ማይ ፋዘር ኢዝ ጋድ አልኩኝ። በቃ እግዚአብሔር አባቴ አምላክ ነው አልኩኝና ማለዳ ሄጄ ለኳየሮች አካፍያቸው በቃ ቀኑን ሙሉ እናንተ አባታችን እኮ አምላክ ነው ስንባባል ዋልን። እግዚአብሔር አሁን በዚህ ክፍልም የሚነግረን ይሄንን ነው። ጻድቃን ሆይ በእግዚአብሔር ደስ ይበላችሁ። አምላካችሁ የሁሉ የበላይ ነው። ከአማልክት አንዱ አይደለም። የሁሉ የበላይ ነው። የሁሉ ፈጣሪ ነው። በሰው እጅ የተሰራ አይደለም። በፍጡር እጅ የተቀረጸ አይደለም። ስለዚህ ደስ ይበላችሁ። የሁሉ አስተዳዳሪ ነው። ደግሞ ሁሉን የሚቆጣጠር ነው። ሁሉን ፈጥሮ ዳር ቆሞ የሚያይ ሳይሆን ሁሉን የሚያስተዳድር ነው። ሁሉ እንዲቀጥል የሚያደርግ ነው። ስለዚህ ደስ ይበላችሁ በእርሱም ታመኑ የሚል ጥሪ ያቀርባል። ከቁጥር 1 እስከ 3 ቅኖች ሊወድሱት ይገባል ይላል። አዲሱ መደበኛ ትርጉምን በጣም ወደዋለሁኝ። ሳጠና ሁለቱንም ጎን ለጎን እያደረግኩ ነው ማጠናው፣ እያበላለጥኩኝ አይደለም። እንደውም የለመድኩት የቀድሞውን ትርጉም ስለሆነ በብዛት ልቤ ለቀድሞ ትርጉም ያደላል። እውነት ለመናገር ያው ይቻላል አይደለም፣ መውደድ ይቻላል የእግዚአብሔርን ቃል። ይህኛውን በጣም ወደዋለሁ ማለት ችግር ያለው አይመስለኝም እኔ እላለሁኝ። እና አንዳንድ ሰዎች የእግዚአብሔር ቃል ይበላለጣል እንዴ ይላሉ። እኔ የእግዚአብሔርን ቃል ከሌላ ነገር ጋር አላበላለጥኩትም፣ ግን የለመድኩት ከመጀመሪያ ጀምሮ ያነበብኩት የቀድሞ ትርጉም ስለሆነ እንደዚህም ደግሞ እንደምታዩት በጣም ሃይላይት ያደረግኩበት የቀድሞ ትርጉም ስለሆነ እሱን አብልጬ ልቤ ያደላል፣ ወደዛ ያደላል። ግን አንዳንድ ቦታዎች ላይ ደግሞ አዲስ መደበኛ ትርጉም ይገልጽልኛል እና ቅኖች ሊወድሱት ይገባል የሚለው ቃል በጣም ደስ ይለኛል። ቅኖች ሊወድሱት ይገባል። ከቻላችሁ ጎን ለጎን አድርጋችሁ አንብቡ። ምናልባት አንዳንድ ጊዜ ያው የኛ ትውልድ ከአማርኛም ትንሽ እየራቀ ስለሆነ የአማርኛ እጥረትም ይገጥመንና ትርጉም ሚስ እንዳናደርግ አዲስ መደበኛ ትርጉምና የቀድሞ ትርጉምን ጎን ለጎን አድርጎ ማጥናትና ማንበብ በጣም የሚመከር ነገር ነው እና ሊወድሱት ይገባል ቅኖች እግዚአብሔርን ይላል። ሊወድሱት ይገባል የሚለው ቃል የሚመጥን ሆን ተብሎ የተዘጋጀ ከልብ የፈለቀ በበቂ ዝግጅትና በሙሉ ልብ የቀረበ ዝማሬ ሊዘምሩለት ይገባል ማለት ነው። ሃሌሉያ። መወደስ ወዳጆቼ በጣም ስፔሻል ነገር ነው። በጣም የተለየ ነገር ነው። ስለ አምልኮ ስንማር እኔ በቃ ነፍስ አልቀርልኝም። አምልኮ፣ ምስጋና፣ ውዳሴ ብለው ሲያስተምሩ እኔ ነፍሴ በውዳሴ በጣም ተያዘች። ውዳሴ እንደዚህ ዲፕ ነገር ነው እንዴ? እንደዚህ ጥልቅ ነገር ነው እንዲህ ውዳሴ ብዬ በጣም ነፍሴ በውዳሴ የተያዘች እና ሊወድሱት ይገባል። ውዳሴ እንዳመጣላችሁ የምትናገሩት ነገር አይደለም። ውዳሴ ሆን ተብሎ ነፍስ ተጨንቃ የሚቀመም ነገር ነው። ሆን ተብሎ የሚደረግ ነገር ነው። ሆን ተብሎ የሚመጥን የምንለውን ቃል አምጥተን በተዘጋጀ ከልብ በፈለቀ በበቂ ዝግጅት በሙሉ ልብ የሚቀርብ ነገር ነው ውዳሴ። ማወደስ ከማመስገን ይለያል። ምስጋና ስለተደረገልን ወይ ስለሚደረግልን ነገር የምንሰጠው ምላሽ ነው። ወይ አስቀድመን በእምነት እናመሰግናለን፣ ወይ ደግሞ እግዚአብሔር ስላደረገልን ነገር እናመሰግናለን። ዞሮ ዞሮ ከድርጊት ጋር ከኛ ጋር የተያያዘ ነገር ነው ምስጋና። ውዳሴ ግን ከኛ ጋር ባይያያዝም እግዚአብሔርን ስለ ማንነቱ፣ ስለ ፈጣሪነቱ፣ ስለ ጥበቡ፣ ስለ ስራው፣ ስለ ኃይሉ
ተደንቀን ከነፍስ በተጨመቀ ቋንቋ የምንሰጠው ምላሽ ነው። ሃሌሉያ ጌታ ይመስገን። ስለዚህ ቅኖች እግዚአብሔርን ሊያመሰግኑት ብቻ አይደለም፣ ሊያመልኩት ብቻ አይደለም፣ ሊወድሱት ይገባል ይላል። ከዛ ከቁጥር 4 እስከ 9 ደግሞ የእግዚአብሔር ቃልና ባህሪያቱን ያሳያል። ቁጥር 4 ላይ የእግዚአብሔር ቃል ቅን ነውና ስራውም ሁሉ በእምነት ነውና ይላል። የእግዚአብሔር ቃል ቅን ነውና ስራውም ሁሉ በእምነት ነውና። የእግዚአብሔር ቃል እውነት ነው ወዳጆቼ። የእግዚአብሔር ቃል እውነት ነው ብቻ ሳይሆን ዮሐንስ 17:17 በጣም ወደዋለሁኝ። እንደዚህ ይላል፣ ቃልህ እውነት ነው በቃልህ ቀድሳቸው የሚለው ቃል እንግሊሹ your word is truth ይላል። እውነት ቃልህ ነው። ቃልህ እውነት ነው ብቻ ሳይሆን እውነት ቃልህ ነው። እውነት ምንድን ነው ከተባለ የእግዚአብሔር ቃል ነው። ሃሌሉያ። የእግዚአብሔር ቃል እውነት ነው ብቻ ሳይሆን እውነት የእግዚአብሔር ቃል ነው። ቃሉ እውነት ነው። እውነት ራሱ የሚመዘነው በእግዚአብሔር ቃል ነው። እውነት ራሱ የእግዚአብሔር ቃል ነው። ስራውም ደግሞ የታመነ ነው። በእምነት ነው የሚለው አዲሱ መደበኛ ላይ የታመነ ነው ይላል። ለምን? የተናገረው ሁሉ ይሆንለታል። ሃሌሉያ። ዮሐንስ ወንጌል ምዕራፍ 1 ከቁጥር 1 እስከ 3 ድረስ እንደዚህ ይላል፣ በመጀመሪያው ቃል ነበረ፣ ቃልም በእግዚአብሔር ዘንድ ነበረ፣ ቃልም እግዚአብሔር ነበረ። ይህ በመጀመሪያው በእግዚአብሔር ዘንድ ነበረ። ሁሉ በእርሱ ሆነ፣ ከሆነውም አንዳችስ እንኳ ያለ እርሱ አልሆነም ይላል። አያችሁ፣ ይህ ክፍል የእግዚአብሔርን ቃል ስናጠና ቃላትን በትኩረት ማየት በጣም አስፈላጊ ነገር ነው። ምክንያቱም ይገባዋል አይደለም? የእግዚአብሔር ቃል አቴንሽን ሰጥተን በትኩረት ቃላቶችን እያየን ሊጠና የሚገባው መጽሐፍ ነው። በመጀመሪያ ቃል ነበረ አይደለም የሚለው፣ በመጀመሪያው የሆነ ስፔሲፊክ መጀመሪያ፣ የሆነ የሚታወቅ መጀመሪያ አለ። በመጀመሪያው ሰውየው ካልን እኮ የሆነ የሚታወቅ ሰውዬ አለ አይደለ? ልክ እንደዛ እዚህ ቦታ ላይ ምንድን ነው የሚለው? በመጀመሪያው። በየትኛው መጀመሪያ? ሰማይና ምድር ከመፈጠራቸው በፊት በነበረው መጀመሪያ። በመጀመሪያው ዘፍጥረት 1 ላይ ስንጀምር በመጀመሪያ እግዚአብሔር ሰማይና ምድርን ፈጠረ አይደለም ምንለው? በዚያ መጀመሪያ ያ ሰማይና ምድርን የፈጠረው ቃል ነበረ። ያ ቃል ደግሞ በእግዚአብሔር ዘንድ ነበረ፣ ቃልም እግዚአብሔር ነበረ። ይህ በመጀመሪያው በዛ መጀመሪያ በእግዚአብሔር ዘንድ ነበረ። ሁሉ በእርሱ ሆነ፣ ከሆነውም አንዳችስ እንኳ ያለ እርሱ አልሆነም ይላል። ወዳጆቼ የእግዚአብሔር ቃል እንደ ሰው ንግግር አይደለም፣ ተራ ንግግር አይደለም። ሕያው ነው፣ የሚሰራ ነው፣ አካል ለብሶ ደግሞ የተገለጠ። ሃሌሉያ። ታውቃላችሁ ኢየሱስ ክርስቶስ ሌላው ስሙ አካላዊው ቃል፣ አካላዊው ቃል፣ አካል ለብሶ የተገለጠው የእግዚአብሔር ቃል እንደ ሰው ቃል አይደለም። የእግዚአብሔር ቃል ሕያው ነው፣ የሚሰራ ነው፣ አካል ለብሶ ተገልጦ በመካከላችን የተመላለሰ ነው። ዕብራውያን ምዕራፍ 11 ቁጥር 3 እንደዚህ ይላል፣ ዓለሞች በእግዚአብሔር ቃል እንደተዘጋጁ፣ ስለዚህ የሚታየው ነገር ከሚታዩት እንዳልሆነ በእምነት እናስተውላለን ይላል። የእግዚአብሔር ቃል እውነት ነው፣ እውነት ደግሞ የእግዚአብሔር ቃል ነው ስንል የመጨረሻው ባለስልጣን የመጨረሻው የበላይ ስናደርገው የእግዚአብሔርን ቃል ምን ማለታችን ነው? እንዴት ነው ከሚታየውና ከሚጨበጠው ከሚዳሰሰው ነገር ይልቅ የእግዚአብሔር ቃል እውነት ሊሆን የቻለው? የማይታየው ይሄ ቃል እውነት ሊሆን የቻለው እንዴት ነው ብለን ከጠየቅን የእግዚአብሔር ቃል ዓለሞች በእርሱ እንደተዘጋጁ አለ ዕብራውያን ጸሐፊ። ዓለሞች በእግዚአብሔር ቃል እንደተዘጋጁ ይልና ስለዚህ የሚታየው ነገር ከሚታዩት እንዳልሆነ በእምነት እናስተውላለን። ስለዚህ ከወንዝ ይልቅ ምንጭ እውነት እንደሆነ እናስተውላለን። ምንጭ ባይኖር ወንዝ ባልኖረ ነበር። የእግዚአብሔር ቃል ከሚታየው ነገር ይልቅ እውነት ነው ስንል ምን ማለታችን ነው? ለምንድን ነው እንደዛ ለማለት የደፈርነው? የሚታየው ነገር ሁሉ ከምንጩ የወጣ ነው። ምንጩ ባይኖር ኖሮ የማይኖር ነገር ነው። ምንጩ ግን የእግዚአብሔር ቃል ነው። ምንጩ የእግዚአብሔር ቃል ነው። ከሚታየው ነገር አስቀድሞ የነበረ፣ የሚታየው ነገር ከጠፋ ካለፈ በኋላ የሚኖር፣ የሚታየው ነገር ሁሉ የተገኘበት፣ የሚታየውን ነገር ሁሉ የወለደ የፈጠረ፣ ከሚታየው ነገር ይልቅ እውነት የሆነ የእግዚአብሔር ቃል ነው። ለዚህ ነው ቁጥር 4 ላይ የእግዚአብሔር ቃል እውነት ነው ይላል። አዲሱ መደበኛ ላይ እውነት ነው፣ ቅን ነው የሚለው እውነት ነው። ስራውም ሁሉ ደግሞ የታመነ ነው፣ የተናገረው ሁሉ ይሆንለታል ይላል። የእግዚአብሔር ቃል ከሚታየውና ከሚጨበጠው ቁስ ይልቅ
እውነት ነው። ዓለማት ሁሉ የተፈጠሩት ያ ሕያው ቃል ስጋ ሆኖ ደግሞ በመካከላችን አድሮ አይተነዋል። ዓለማት ሁሉ የተፈጠሩበት ያ ሕያው ቃል አይተነዋል፣ በመካከላችን አድሮ። ኢየሱስ እውነት ነው። ምን ማለታችን ነው? አሁን በሌላ ቋንቋ የእግዚአብሔር ቃል እውነት ነው፣ ስራውም የታመነ ነው ስንል ኢየሱስ እውነት ነው፣ ስራውም የታመነ ነው እያልን ነው። ሃሌሉያ! ያ ሕያው ቃል፣ ያ አካላዊ ቃል ቃልም ስጋ ሆነ ጸጋንና እውነትን ተሞልቶ በመካከላችን አደረ የተባለው እሱ እውነት ነው። እውነት ነው። ዛሬ ከምዳስሳቸው አጠገቤ ከማያቸው ከማናግራቸው ሰዎች ሁሉ ይልቅ ኢየሱስ እውነት ነው፣ ስራውም ደግሞ የታመነ ነው። በዛ ቁጥር 6 ላይ በእግዚአብሔር ቃል ሰማዮች ጸኑ፣ ሰራዊታቸውም ሁሉ በአፉ ውስጥ ትንፋስ ይላል። በእግዚአብሔር ቃል ሰማያት ጸኑ፣ ሰራዊታቸውም ሁሉ በአፉ ውስጥ ትንፋስ። ዕብራውያን 1:3 ላይ ይሄንን ይፈታልናል። እርሱም የክብሩ መንጸባረቅና የባህሪው ምሳሌ ሆኖ ሁሉን በስልጣኑ ቃል እየደገፈ ኃጢአታችንን በራሱ ካነጻ በኋላ በሰማያት በግርማው ቀኝ ተቀመጠ ይላል። ሰማያት ጸኑ የሚለው ዕብራውያን ላይ መጥቶ ደግሞ በስልጣኑ ቃል ሁሉን እየደገፈ ይላል። ሁሉን እየደገፈ ይላል። ፍጥረት ተደግፎ ያለው፣ ፍጥረት የሚንቀሳቀሰው፣ ፈንክሽን የሚያደርገው፣ እርስ በርሱ የማይጋጨው፣ ተጋጩ ተብሎ የማንሰማው የእግዚአብሔር ቃል ለካ በስልጣኑ ቃል ደግፎ ይዟቸው ነው። እዛ በኋላ ከቁጥር 10 እስከ 12 ደግሞ እግዚአብሔር በሕዝቦች ሁሉ ላይ ንጉሥ ነው የሚልን ሐሳብ ያስጨብጠናል። ከሕዝብ መካከል ደግሞ በኪዳን የእርሱ የሆኑትን እነዚህ የተባረኩ ናቸው ይላል። ወገኖቼ ፍጥረት ወደደም ጠላም፣ ፍጥረት ፈቅዶ ተንበረከከም አልተንበረከከም፣ እግዚአብሔር በፍጥረት ሁሉ ላይ ንጉሥ ነው። እግዚአብሔር በምርጫ የነገሰ አምላክ አይደለም። እግዚአብሔር በድምፅ ብልጫ የነገሰ አምላክ አይደለም። ፍጥረት የራሱ ስለሆነ፣ ፍጥረት የእጁ ስራ ስለሆነ፣ ገንዘቡ ስለሆነ በፍጥረት ሁሉ ላይ ጌታ ነው። ወደው ጌታ ያደረጉት ግን፣ ፈቅደው ከሱ ጋር በክርስቶስ ኢየሱስ ኪዳን የገቡት ግን እነርሱ የተባረኩ ናቸው። ለምን መሰላችሁ? ቀን ይመጣል፣ አንድ ቀን ይመጣል። በፈቃድ ሳይሆን በውድ ሳይሆን ፍጥረት ሁሉ በግድ ለኢየሱስ ጌትነቱን በመላሱ የሚመሰክርበት፣ በጉልበቱ የሚንበረከክበት ቀን ይመጣል። ያ ቀን ሳይመጣ በፊት ወደውና ፈቅደው በመላሳቸው ጌትነቱን የመሰከሩ፣ በጉልበታቸው ለጌትነቱ የተንበረከኩ፣ ከእግዚአብሔር ጋር በኪዳን የተሳሰሩ፣ በክርስቶስ ኢየሱስ በኩል ለእግዚአብሔር የተለየ ወገን የሆኑ እነዚህ የተባረኩ ናቸው። የተባረኩ ናቸው። ግን አንድ ቀን ፍጥረት ሁሉ ጌትነቱን ይመሰክራል። ደግሞም ጉልበት ሁሉ ለጌትነቱ ወድቆ ይሰግዳል፣ ይንበረከካል። ግን ዳዊት እንደዚህ ይላል፣ በቃ ከእርሱ ጋር በኪዳን የተሳሰሩ የእርሱ የሆኑ የተባረኩ ናቸው ይላል። የተባረኩ ናቸው። ምክንያቱም ሰዎች ሁሉ በእግዚአብሔር በመፈጠራቸው የእግዚአብሔር ናቸው፣ የማንም አይደሉም። ነገር ግን በፈቃዳቸው በኪዳን ከእሱ ጋር ተሳስረው ሕዝቡ የሆኑ ደግሞ የተባረኩ ናቸው። ስለዚህ እኛ አማኞች በክርስቶስ ከእግዚአብሔር ጋር በኪዳን በመተሳሰራችን ያገኘነው በረከት ከቁጥር በላይ ነው። ወደንና ፈቅደን ጌትነቱን ስንመሰክር፣ ወደንና ፈቅደን ጉልበታችንን ለጌትነቱ ስናንበረከክ፣ አንድ ቀን በግድ የምንበረከክበት ቀን ሳይመጣ ዛሬ ወደን ስንበረከክ በረከታችን ከቁጥር በላይ ነው። አንደኛ ቆሮንቶስ ምዕራፍ 3 ቁጥር 23 ላይ የበረከታችንን ጥግ ይነግረናል ሐዋርያው ጳውሎስ። የቆሮንቶስ ሰዎች ያው እንደምታውቁት የጸጋ ስጦታ በመካከላቸው ለጉድ ፈሷል፣ ግን ደግሞ መንፈሳዊ ብስለት በመካከላቸው የለም እና እርስ በርሳቸው ይጣላሉ። ቅንዓት አለ፣ ክርክር አለ፣ አድመኝነት አለ በመካከላቸው። ሕፃናት ስለሆናችሁ ገና ወተት የምትጋቱ ስለሆናችሁ አይደለም በመካከላችሁ እስካሁን ድረስ ጠብና ክርክር፣ ቅንዓት፣ መገፋፋት ያለው ይላቸዋል። እና አንዱ የጳውሎስ ነኝ ይላል፣ አንዱ የአጵሎስ ነኝ ይላል፣ አንዱ የኬፋ ነኝ ይላል እና በዚህ ይከራከሩ ነበረ። ሐዋርያው ጳውሎስ እንዴት እንደዚህ ብላችሁ ትከራከራላችሁ? ጳውሎስም ኬፋም አጵሎስም እነዚህ ሁሉ የእናንተ አይደሉም ወይ ይላቸውና ቁጥር 23 ላይ ሁሉ የእናንተ ነው ይላቸዋል። በክርስቶስ ኢየሱስ ከእግዚአብሔር ጋር ኪዳን ገብተው የእግዚአብሔር ልጆች የሆኑ ለእግዚአብሔር የተለዩ ወገን የሆኑ እነሱን እንደዚህ ይላቸዋል። ምንም መቁጠርና መለየት እኮ አያስፈልጋችሁም። ይሄኛው የኔ ነው፣ ይሄኛው ያንተ ነው ብላችሁ መከፋፈል የማይጠበቅባችሁም። ሁሉ የእናንተ ነው፣ እናንተም የክርስቶስ ናችሁ፣ ክርስቶስም የእግዚአብሔር ነው። ሃሌሉያ! ሁሉ የእናንተ ነው፣ እናንተም የክርስቶስ ናችሁ፣ ክርስቶስም የእግዚአብሔር ነው ይላል።
ከዛ ከቁጥር 13 እስከ 15 ደግሞ እግዚአብሔር የሰውን ሁሉ ልብ ያያል ይለናል። እግዚአብሔር የሰው ልጆችን ከፈጠረ በኋላ ርቆ የተቀመጠ ዲስታንት የሆነ አምላክ አይደለም። የእያንዳንዱን ልብ የሰራው እርሱ የእያንዳንዱ ልብ ደግሞ እንዴት እንደሚሰራ ምን እንደሚያስብ ያውቃል፣ በቅርበት ይከታተላል። ይገርማቸዋል። አንዳንድ ጊዜ እኛ እንኳን የማናውቀውን ነገር እግዚአብሔር እንደሚያውቅ መጽሐፍ ቅዱሳችን ይነግረናል። ዳዊት እንደዚህ ይላል፣ አቤቱ ፈትነኝ ይላል። ፈትነኝ፣ ክፉ ነገር ካገኘህብኝ ፈትነኝ። እኔ ዊሊንግ ነኝ፣ ፈቃደኛ ነኝ። ግን ምናልባት እኔ ያላየሁት ነገር ካለ ፈትነኝና አሳየኝ፣ አስወግደዋለሁ ብሎ ይጸልያል። እግዚአብሔር የሰውን ልብ ሁሉ ያያል። እኛ እንኳን የራሳችንን ልብ ከምናውቀው በላይ እግዚአብሔር ያውቀናል፣ ያያል፣ በቅርበት ይከታተላል። እና ቁጥር 16 እና 17 ላይ ደግሞ እንደዚህ ይላል፣ ንጉሥ በሰራዊቱ ብዛት አይድንም፣ ኃያልም በኃይሉ ብዛት አያመልጥም። ፈረስም ከንቱ ነው አያድንም፣ በኃይሉም ብዛት አያመልጥም ይላል። አያመልጥም። ይህንን ቃል ከልብ መመርመር ጋር አያይዞ ነው የሚያቀርበው። የሚገርማችሁ እግዚአብሔር የሰውን ልብ ሁሉ ያያል ካለ በኋላ ልብን የሚመረምረው አምላክ ልባችንን የታመነበትን ነገር ያየዋል የሚል ሀሳብ ሊሰጠን ነው ይህንን ሀሳብ የሚያቀርበው። እግዚአብሔር የሰውን ልብ የሚያየው ምን ፈልጎ ነው? ልባችን በምን እንደተደገፈ ማወቅ ፈልጎ። ልባችንን ሲያይ እግዚአብሔር በዋናነት የሚያየው ምንድን ነው? ልባችን ምን ላይ እንደተደገፈ፣ ልባችን በምን እንደታመነ። እኔ ልባችሁን አውቀዋለሁ አለና ከዛ ንጉሥ በሰራዊቱ ብዛት አይድንም። በሰራዊቱ ብዛት የተደገፈ ንጉሥ፣ ኃያልም በኃይሉ ብዛት አያመልጥም፣ በኃይሉ ብዛት የተደገፈ ኃያል። ፈረስም ከንቱ ነው አያድንም፣ በኃይሉም ብዛት አያመልጥም ይላል። አንዳንድ ጊዜ አንደበታችን እግዚአብሔርን የምታመነው እያለ ልባችን ግን በሌላ ነገር ተደግፎ ይገኛል። አንደበታችን የሚለው ነገር ሁል ጊዜ ከልባችን ጋር ላይታረቅ ይችላል። በአፉ አይ እኔ ገንዘቤን ነው የምታመነው የሚል ሰው ሰምታችሁ ታውቃላችሁ? ኃይሌን ነው የምታመነው እኔ የሚል ሰው ሰምታችሁ ታውቃላችሁ? አንደበታችን ብዙ ጊዜ አይልም። ራይት የሆነውን ነገር መርጠን የምንናገረው ግን ወደ ውስጣችን ገብተን ልባችንን ስንፈትሸው እግዚአብሔር ልባችንን እንዲመረምር ስንፈቅድለት ግን አንደበታችንን እግዚአብሔር እንደሚታመን መናገር አስለምደ ነው። ልባችን ግን በሌላ ነገር ተደግፎ ይገኛል። እዛ ቁጥር 18 እነሆ የእግዚአብሔር ዓይኖች ወደሚፈሩት ናቸው፣ በምህረቱም ወደሚታመኑ ይላል። የእግዚአብሔር ዓይኖች ወደሚፈሩት ናቸው፣ በምህረቱም ወደሚታመኑ። እንግዲህ እግዚአብሔር ሁለት ቦታ ሲያያየ ነው። እዚህ ጋር በእርሱ የማይታመኑ ልቦችን እያየ ነው። እዚህ ጋር ደግሞ እሱን የሚፈሩትና በምህረቱ የሚታመኑ ልቦችን እያየ ነው። ስለዚህ እግዚአብሔር ወደ ሰው ልብ ሲመለከት በዋናነት የሚያየው ምንድን ነው ካልን መታመኛቸው ምንድን ነው፣ መደገፊያቸው ምንድን ነው የሚለውን ነገር ነው የሚያየው። ከላይ በፈረሱ፣ በፈረሰኛው፣ በኃይሉ፣ በሰራዊቱ ብዛት የተደገፈ ልብ አየ። ከዛም ደግሞ ወደታች ወረድ ብለን በምህረቱ የሚታመን እግዚአብሔርን የሚፈራ ልብ ደግሞ አየ። ስለዚህ ተስፋ የሚያደርጉትን ለማዳን ይመለከታል። እርሱን ተስፋ የማያደርጉትን ደግሞ ለማሳፈር እግዚአብሔር የሰውን ልብ ይመለከታል። ከዚህ ምዕራፍ ምን እናያለን? ከዚህ ምዕራፍ የምናየው ክርስቶስ ሁሉን የፈጠረ ሕያው ቃልና ደግሞም ልባችንን በጎቹን የሚያስተውል መልካም እረኛ ሆኖ እናየዋለን። እዚህ ምዕራፍ ላይ ክርስቶስ ሁሉን የፈጠረ ብቻ ሳይሆን ልባቸውን ደግሞ የሚያውቅ በጎቹን የሚለይ የሚያስተውል መልካም እረኛ ሆኖ እናየዋለን። ምን እንማራለን? ሌላው እግዚአብሔር ሊመሰገን ብቻ ሳይሆን ሊወደስ የሚገባው አምላክ መሆኑን እንማራለን። በእውነት የውዳሴ ሰዎች ያደርገን። ውዳሴ አንድ ሌቭል ከፍ ያለ ነገር ነው ወገኖቼ። እውነት ከሁኔታ ጋር ያልተያያዘ፣ ከነገሮች ጋር ያልተያያዘ፣ ከተደረገልንም ከሚደረግልንም ነገር ጋር ያልተያያዘ በቃ የእጆቹን ስራ አይታችሁ እግዚአብሔርን ማወደስ፣ ባህሪውን አይታችሁ እግዚአብሔርን ማወደስ። አንድ ቀን ታስታውሳላችሁ አይደል? አቤኑዬ በጣም እግዚአብሔር በቃ ስለ ባህሪው እየተነጋገርን አስደንቆን እንደው አካባቢያችን ላይ እከሌ ትልቅ ሰው ነው የሚባል ሰው የለም ወይ? ስለ እድሜው ሳይሆን፣ ስለ ሀብቱ ሳይሆን፣ ስለ ስልጣኑ ሳይሆን ስለ ባህሪው ትልቅ ነው የሚባል ሰው አይታችሁ አታውቁም ወይ ተባብለን እግዚአብሔር ትልቅ ነው ስንል እኮ ስለ ባህሪው ነው እያለን እየተነጋገርን ነበር። ስለ ሳይዝ አይደለም እያወራን ያለ ነው። እግዚአብሔር ትልቅ ነው ስንል ስለ ባህሪው ነው እያወራን ያለ ነው። የታፈረ የተፈራ መልካም የሆነ የማይለዋወጥ
ጨለማ የማያውቀው፣ ክፋት የማያውቀው፣ ተንኮል የማያውቀው፣ አመፅ የማያውቀው ንጹህ የሆነ ቅዱስ የሆነ ጻድቅ የሆነ ፍትሃዊ የሆነ ደግ የሆነ ቸር የሆነ እኔ ስንቱን እገልጸዋለሁኝ። እግዚአብሔርን ይህንን እያነሱ ማወደስ ከኛ ጋር ባልተገናኘ ሁኔታ እግዚአብሔር ሊወደስ የሚገባው አምላክ ነው። ሊወደስ የሚገባው ስለ ጥበቡ፣ ስለ አፈጣጠሩ፣ ስለ አሰራሩ እግዚአብሔር ሊወደስ የሚገባው አምላክ ነው። አንዳንድ ጊዜ እነዚህ ክርስቲያን ሳይንቲስቶች የሚሰሯቸውን ቪዲዮዎች ማየት በጣም ወዳለሁኝ። ዩኒቨርሱን፣ ዓለማትን፣ አፈጣጠራቸውን፣ ስርዓታቸውን እንዴት ፈንክሽን እንደሚያደርጉ እንዴት ግዙፍ እንደሆኑ ከነሱ አንጻር እኛ እንዴት ኢምንት እንደሆንን እንደዚህ አይነት ቪዲዮዎችን ሳይ ውዳሴ እሞላለሁ። አሁን በዛ ውስጥ ምስጋና አይደለም የምትሞሉት፣ ውዳሴ ነው። አምላክ ሆይ ስራህ እንዴት ድንቅ ነው፣ ጥበብህ እንዴት ታላቅ ነው፣ ምክርህ እንዴት ግሩም ነው፣ እንዴት አይነት አደራረግ ነው ያለ፣ ምን አይነት ሶፊስቲኬትድ ነገር ነው የፈጠርከው። ከፈጠርካቸው ነገሮች አንጻር እኛ እንዴት ኢምንት ነን። ኢምንት የሆነው የሰውን ልጅ ፍለጋ ግን አንተ ትልቁ ደግሞ እንዴት ሰው ሆነ መጣ፣ እንዴት የባሪያን መልክ ይዘህ መጣ። ከትልቁ ስንነሳ አያችሁ አወዳሾች እንሆናለን። ቅኖች እግዚአብሔርን ሊወድሱት ይገባል። ጻድቃን እግዚአብሔርን ልትወድሱት ይገባል። ልታመሰግኑት ብቻ ሳይሆን ልትወድሱት ይገባል። አንዳንድ ቀን የምታመሰግኑበት ነገር ካጣችሁ እኔ ልንገራችሁ፣ ሰማያትን እያያችሁ እግዚአብሔርን ማወደስ ጀምሩ። ፀሐይን አይታችሁ በጣም የምትደንቅ እኮ ናት። እናንተ አይታችኋት እግዚአብሔርን ማወደስ ጀምሩ። ከዋክብትን አይታችሁ ማወደስ ጀምሩ። አሁን ያልኳችሁን እነዚህን ስለ ዩኒቨርስ ስለተለያየ ነገር የተሰሩ ክርስቲያን ሳይንቲስቶች የሚሰሯቸውን ቪዲዮዎች እያያችሁ እግዚአብሔርን ማወደስ ጀምሩ። ምስጋና ተከትሎ ይመጣል። እግዚአብሔር ሊመሰገን ብቻ ሳይሆን ሊወደስ የሚገባው አምላክ ነው። ሌላውስ የእግዚአብሔር ቃል ኢየሱስ እውነት ነው፣ ስራውም የታመነ ነው። እውነት ነው። ሃሌሉያ። ዘርፌ ሰሞኑን ከኔ ጋር በነበራት ኢንተርቪው የዘመረችው መዝሙር እኔ ከዚህ ቀደም በጣም የምወደው መዝሙር ነው። ለዘላለም እንጂ ለዛሬ አልሰራም፣ ስለ ህይወት እንጂ ለመብል አልሰራም፣ ኢየሱስ እውነቴን መቼም አላስነካም። በጣም እውነት ነኝ ተጨባጭ ነኝ በሚላት ችግሮች ውስጥ እያለፈች አይ እውነቴ ኢየሱስ ነው አለች። ሃሌሉያ። እውነቴ ኢየሱስ ነው። ከዚህ ከሚታየው ምድረ በዳ በላይ ኢየሱስ እውነቴ ነው። ከዚህ ከሚታየው ስደት፣ ከዚህ ከሚታየው መገፋት፣ ከዚህ ከሚታየው ውርደት፣ ስድብ፣ ከነዚህ ሁሉ ከምሰማው፣ ጆሮዬ ከሚሰማው፣ አይኔ ከሚያየው፣ ኤክስፒሪየንስ ከማደርገው ከነዚህ ሁሉ ነገሮች ይልቅ ኢየሱስ እውነቴ ነው። እውነት ነን ብለው መጥተው ፊት ለፊቴ በሚጋፈጡኝ በሚጋረጡብኝ ነገሮች ዋናውን እውነቴን አላስነካም አለች። ኢየሱስ እውነቴን መቼም አላስነካም። በጣም ነው የምወደው እሱን ዝማሬ። ሃሌሉያ። ሌላው እግዚአብሔር በእርሱ የሚታመኑትን በእርግጥ ያውቃቸዋል ደግሞም ያድናቸዋል። ወደ ምዕራፍ 34 ልለፍ። ሰፋ ያለ ክፍል ስለሆነ ፈጠን ፈጠን እያልኩ ለመሄድ ሞክራለሁ። ምዕራፍ 34 መቼም ታውቃላችሁ የሰባኪዎችም የአስተማሪዎችም ፌቨራይት ምዕራፍ ነው። በጸሎት ጊዜም የጸሎት መሪዎች ፌቨራይት ምዕራፍ ነው። እኛ ሁላችን ከቤተ ክርስቲያን መድረክ ላይ የማናጣው ምዕራፍ ነው። በጣም የተወደደ ምዕራፍ ነው ምዕራፍ 34። ግን እኔ እንደ ሁልጊዜው ከላይ ካለችው ከቀጭኗ ጽሑፍ ጀምራለሁ። የበለጠ ሚኒንግፉል ያደርግልኛል ምዕራፉን። ቀጭኗን ጽሑፍ አንብቤ ሲጀምር ማለት ነው። ባሳደደው በአሜሜሌክ ፊት መልኩን በለወጠ ጊዜ በሄደም ጊዜ የዳዊት መዝሙር ይላል። ከዚህ ቀደም መዝሙሩን እችን ጽሑፍ ሳታነቡ አንብባችሁት ከሆነ እንደገና ይህንን ጽሑፍ አንብባችሁ ከዛ በኋላ እንድታነቡት አበረታታችኋለሁ። ባሳደደው በአሜሜሌክ ፊት መልኩን በለወጠ ጊዜ በሄደም ጊዜ የዳዊት መዝሙር። አዲስ መደበኛ ትርጉም ደግሞ ምን እንደሚል ታውቃላችሁ? እንደ እብድ ሆኖ አሜሜሌክ ፊት በመቅረቡ ተባሮ በወጣ ጊዜ የዳዊት መዝሙር። ምን አይነት ውርደት ውስጥ ሆኖ እንዴት ሂዩሚሊየትድ ሆኖ እንደወጣ ከዛ ቦታ አስቡት። ያ ጎልያድን የጣለ ጀግና፣ ያ በሳሙኤል እጅ የተቀባ፣ ያ የእስራኤል ቆነጃጅት ሳኦል 1000 ገደለ፣ ዳዊት ደግሞ 1000 ብለው የዘፈኑለት ጀግና። ያ ጀግና አንድ ቀን በሳኦል እጅ ከምሞት በቃ
ወደ ፍልስጤም ልሰደድና ነፍሴን ላትርፍ ብሎ መውጣቱ አንድ የመጀመሪያ ውርደት ነው። ከዛ በኋላ ደግሞ ልክ ፍልስጤማውያን ሲያዩት ይሄ ዳዊት አይደለምን? ሳኦል ሺህ ገደለ፣ ዳዊት ደግሞ እልፍ ብለው እስራኤላውያን ቆነጃጀት የዘፈኑለት ዳዊት አይደለምን ብለው ወደ ጌት ንጉሥ ወደ አንኩስ እንዲገድለው ጎትተው ሲያቀርቡት ሌላ ሂዩሚሊዬሽን፣ ሌላ ውርደት፣ ደግሞ ሌላ ህይወቱ ላይ የተጋረጠ አደጋ ከሞት አመለጥኩኝ ብሎ ሲመጣ ሌላ ሞት ደግሞ ፊት ለፊቱ ሲጠብቀው ውርደት አለ፣ ሞት አለ በፊቱ። ከዛ አየውና አንኩስ ዳዊት ራሱን ለወጠ። በቃ የሆነ ቴክኒክ መጠቀም አለብኝ አለ። ራሱን ለወጠና እንዳበደ ሰው ልጋም አለብኛል እንዳበደ ሰው ለሃጩን በፂሙ ላይ እያዝረከረከ የመሬቱ ላይ ተንከባለለ። አንኩስ ፊት ተንከባለለ። ያ ጀግና ያ የተቀባ ዳዊት ተንከባለለ መሬት ላይ እና አንኩስ ተጸየፈው። እንዲህ ያለ ሰው ወደ እኔ ቤት እንደማይገባ አታውቁም እንዴ እናንተ? በእውኑ እብድ ጠፍቶብኛል፣ ይህንን ይዛችሁ ያመጣችሁልኝ አውጡልኝ ከዚህ አለ እና እንደ እብድ ሆኖ አሜቤሌክ ፊት በመቅረቡ ህይወቱን ለማትረፍ እኮ ነው፣ ህይወቱን ለማትረፍ። በዛ ሰዓት ጀግና ነኝ ማለት አያዋጣውም። ስለዚህ እብድ ነኝ ማለት መረጠ። እንደ እብድ ሆኖ አሜቤሌክ ፊት በመቅረቡ ተባሮ በወጣ ጊዜ የዳዊት መዝሙር፣ ከዛ ደግሞ ተባሮ ወጣ። ሌላ ሂዩሚሊዬሽን ማለት ነው። በዛን ሰዓት የዳዊት መዝሙር አያችሁ ወዳጆቼ፣ ዳዊት የሚዘምረው ክብርና ከፍታ በሚባል ስፍራ ላይ ብቻ አይደለም፣ በዝቅታ ውስጥም ይዘመራል፣ በውርደትም ውስጥ ይዘመራል። በዚህ ጊዜ የተዘመረ መዝሙር። ይህን መዝሙር ምን ለየት ያደርገዋል ካላችሁ፣ ሂዩሚሊዬሽን አፍተር ሂዩሚሊዬሽን፣ በውርደት ላይ ውርደት፣ በጭንቀት ላይ ጭንቀት፣ በአደጋ ላይ አደጋ፣ በሞት ፊት ሞት ተጋርጦበት እንደ እብድ ሆኖ አሜቤሌክ ፊት በመቅረቡ ተባሮ በወጣ ጊዜ የዳዊት መዝሙር። አሁን በዚህ መንፈስ ሆናችሁ ስታነቡት መዝሙሩ በእውነት ይለይባችኋል፣ እርግጠኛ ነው። ታሪኩ አንደኛ ሳሙኤል ምዕራፍ 21 ላይ ነው የሚገኘው። እንደምታውቁት አጥንተነዋል ከዚህ በፊት። ዳዊት እዚህ ስፍራ ላይ ለህይወቱ ሰግቶ ከሳኦል ሸሽቶ ወደ ጌት ንጉስ አቤሜሌክ፣ ማለት የጌት ንጉስ አቤሜሌክ ተብሎ ስለሚጠራ ነው፣ አንኩስ ጋር ሲደርስ እንዳይገሉት ፈርቶ ራሱን እንደ እብድ ለውጦ ተባሮ የወጣበት ቦታ ነው። አንደኛ ሳሙኤል ምዕራፍ 21 ቁጥር 13 እና 14ን ብቻ ላንብብላችሁ። በፊታቸውም አእምሮን ለወጠ፣ በያዙትም ጊዜ እንደ እብድ ሆነ፣ በበሩም መድረክ ላይ ተንፈራፈረ፣ ልጋጉም በጢሙ ላይ ይወርድ ነበረ። አንኩስም ባሪያዎቹን እነሆ ይህ ሰው እብድ እንደሆነ አይታችኋል፣ ለምን ወደ እኔ ያመጣችሁት? በፊቴ ያብድ ዘንድ ይህን ያመጣችሁት እብድ ጠፍቶብኝ ነው? እንዲህ ያለውስ ወደ ቤቴ ይገባልን? አላቸው ይላል። ዳዊት በዚህ ሁኔታ ውስጥ እያለፈ መዝሙሩ ራሱ በጣም የሚገርም እኮ ነው። መዝሙር መዘመሩ ብቻ አይደለም፣ መዝሙሩ ራሱ በጣም አስደናቂ መዝሙር ነው። እንደዚህ ይላል፣ እግዚአብሔርን ሁል ጊዜ ባርከዋለሁ። መቼ መቼ? ሁል ጊዜ። ለሕይወቴ ሰግቼ በእኔና በሞት መካከል አንድ እርምጃ ቀርተው ሳለ እግዚአብሔርን ባርከዋለሁ። ከእስራኤል ምድር ሸሽቼ ከዚህ ቀደም ጀግናቸውን የጣልኩባቸው ፍልስጤማውያን መንደር በስደት ገብቼ ሁል ጊዜ እግዚአብሔርን ባርከዋለሁ። ነፍሴን ለማትረፍ እንዳበደ ሰው ልጋጌን እያዝረከረኩኝ በጢሜ ላይ በጌት ንጉስ በአንኩስ ፊት እየተንከባለልኩኝ እግዚአብሔርን ባርከዋለሁ። ደግሞ እብድ እንዴት ወደ እኔ ቤት ይገባል ብሎ ተጸይፎኝ አስወጡልኝ ከዚህ ብሎ አባሮኝ እግዚአብሔርን እባርከዋለሁ። ምስጋናውም አንዳንድ ጊዜ አይደለም፣ ሲመቸኝ አይደለም፣ ሲሰማኝ አይደለም፣ ዘወትር በአፌ ነው። ነፍሴ በእግዚአብሔር ትከብራለች፣ ገሮችም ሰምተው ደስ ይላቸዋል አለና የራሱ ሲገርም የራሱ ሳያንስ እግዚአብሔርን ከኔ ጋር ታላቅ አድርጉት፣ በአንድነት ስሙን ከፍ ከፍ እናድርግ ብሎ የምስጋና ፕሮግራም ያዘጋጃል። ወዳጆቼ እኔና እናንተ እኮ የምስጋና ፕሮግራም እናዘጋጅባቸውን ቀናት እናውቃቸዋለን። እሱንም ካደረግን እሱም እኮ እንደው የተቀደሰ ሀሳብ ነው። ጌታ መልካም አደረገልኝ ብሎ የምስጋና ፕሮግራም ማድረግ፣ መልካም አድርጎልን ራሱ ውለታውን በልተን ቅርጥፍ አድርገን ዝም የምንል ብዙ ነን። ዳዊት እኮ በእንደዚህ አይነት ውርደት ውስጥ እንደ እብድ ሆኖ አቤሜሌክ ፊት በመቅረቡ ተባሮ በወጣ ጊዜ ምን አለ? እግዚአብሔርን ኑና ከኔ ጋር አመስግኑት፣
ኑ እግዚአብሔርን ከኔ ጋር አመስግኑት፣ ስሙንም በአንድነት ከፍ ከፍ እናደርግ ብሎ ጥሪ ያደርጋል። ግብዣ ያቀርባል ጭራሽ ማለት ነው። የምስጋና ፕሮግራም ያዘጋጃል። እኔ እግዚአብሔርን የማመሰግነው ሁሉ ጊዜ ነው ይለናል ማለት ነው። ከዛ ከቁጥር 4 እስከ 7 ምስክርነት ይሰጣል። ደግሞ አይገርማችሁ? እግዚአብሔርን ፈለግኩት እርሱ መለሰልኝ፣ ከፍርሃቴ ሁሉ አዳነኝ ይላል አዲሱ መደበኛ ትርጉም ቁጥር 4 ላይ። እግዚአብሔርን ፈለግኩት እሱ መለሰልኝ፣ ከፍርሃቴ ሁሉ አዳነኝ። እንዴ ወይት ሚኒት በራስህ ቴክኒክና ታክቲክ አይደለም እንዲያመለጥከው ዳዊት? አይደለም። በእኔ ቴክኒክና ታክቲክ አይደለም ያመለጥኩት። ቆም ብዬ ሳስበው የኔ ቴክኒክ ሳይሆን እግዚአብሔር ከፍርሃቴ ሁሉ ከፈራሁት ነገር ሁሉ አድኖኝ ነው፣ አስመልጦኝ ነው እግዚአብሔር ይለናል። ከዛ ደግሞ በጣም የገረመኝ ከፈራሁት ነገር ብቻ ሳይሆን ከፍርሃቴም አዳነኝ ይላል። ከጠላቴ ብቻ ሳይሆን ከፍርሃትም አዳነኝ። ከዛ ቁጥር 7 ላይ የእግዚአብሔር መልአክ በሚፈሩት ሰዎች ዙሪያ ይሰፍራል ያድናቸውማል ይላል። አያችሁ፣ እግዚአብሔርን መፍራት ከጠላትና ከአደጋ ብቻ ሳይሆን ሁሉን ከመፍራትም ያድናል። ከዚህ ቀደምም ተመልክተነዋል። እግዚአብሔርን የሚፈራ ማንንም አይፈራም። እግዚአብሔርን የማይፈራ ግን ሁሉ ያስፈራራዋል፣ ለሁሉ ሲደነግጥ ይኖራል። ዳዊት እኔ እግዚአብሔርን ስለምፈራ አለ፣ የእግዚአብሔር መልአክ እግዚአብሔርን በሚፈሩ ሰዎች ዙሪያ ይሰፍራል፣ ሌላውን አልፈራም አለ። እና ዳዊት አንኩስ እንዳይገድለው ሰዋዊ ዘዴ ቢጠቀምም ያዳነው ግን የራሱ ዘዴ ሳይሆን የእግዚአብሔር እጅ ጣልቃ ገብቶ እንደሆነ ይመሰክራል እዚህ ቦታ ላይ። ከዛ ቁጥር 8 ላይ እግዚአብሔር ቸር እንደሆነ ቅመሱ እዩም፣ በእርሱ የሚታመን ሰው ምስጉን ነው ይላል። ዳዊት የእግዚአብሔርን ቸርነት ያልቀመሱ እንዲቀምሱ ይጋብዛል። ጴጥሮስ ደግሞ የቀመሱት እንዲያድጉ ይናገራል። እንግዲህ ጌታ ቸር እንደሆነ ከቀመሳችሁ ይለናል። አሁን እንደተወለዱ ሕፃናት እንድታድጉ የቃሉን ወተት ተመኙ። ሃሌሉያ። ዳዊት ቅመሱ ይላል። የመጀመሪያው ጥሪ የመቅመስ ነው ወዳጆቼ። ግን ሁል ጊዜ መቅመስ ላይ አይኖርም። ጴጥሮስ ደግሞ እንግዲህ አሁን ደግሞ ጌታ ቸር እንደሆነ ቀምሳችሁ እንደሆነ አሁን እንደተወለዱ ልጆች እንድታድጉ የቃሉን ወተት ተመኙ ይለናል ማለት ነው። መቅመስ ግብ አይደለም፣ ማደግና መጠንከር ይቀጥላል። የእግዚአብሔር ቸርነት በሌላው ደግሞ በሌላ መልኩ እዚህ ቦታ ላይ የምናየው ኑ ጌታ ቸር እንደሆነ ቅመሱ እዩም ሲል ለካ የእግዚአብሔር ቸርነት ኢንፎርሜሽን ብቻ አይደለም፣ የሚሰማ ታሪክ ብቻ አይደለም። ጌታ ቸር እንደሆነ ሰምቻለሁ የምንለው ብቻ አይደለም፣ የሚቀመስም ነው ለካ። ሃሌሉያ። ቴስት የሚደረግ እንግሊዝኛው ቴስት አድርጉት ነው የሚለው። ቴስት የሚደረግ ነው፣ የሚቀመስ ነው። ቀምሰነው ቀምሼዋለሁ ብለን የምንመሰክረው ነው ማለት ነው። ሰምቻለሁ ጌታ ቸር እንደሆነ ሰምቻለሁ ብቻ ሳይሆን ጌታ ቸር እንደሆነ እኔ በህይወት ይቀምሻለሁ ብለን የምንመሰክረው ለካ የሚቀመስም ህይወት ነው። ኑ ቅመሱ አለ ዳዊት፣ የሚቀመስ ስለሆነ ከቀመሳችሁ እደጉ አለ ጴጥሮስ። ሃሌሉያ። የሚቀመስ ህይወት ነው እና ቁጥር 10 ላይ ከዛ እንደዚህ ይላል፣ ባለጠጎች ደህዩ ተራቡም፣ እግዚአብሔርን የሚፈልጉት ግን ከመልካም ነገር ሁሉ አይጎድሉም ይላል። እግዚአብሔርን የሚፈልጉ ከመልካም ነገር ሁሉ አይጎድሉም። ኢትስ ፖስብል ነው። ባለጠጎች ሊደህዩ ይችላሉ፣ ዋስትና አይሆንም። እስከ ፍጻሜ ድረስ ላለመደህየት ዋስትና አይሆንም። የዛሬ ብልጽግና ሊደህዩ ይችላሉ። ኢትስ ፖስብል። ሊራቡም ይችላሉ ይልና እግዚአብሔርን የሚፈልጉት ግን ከመልካም ነገር ሁሉ አይጎድሉም ይላል። ምን ማለት ነው ወገኖች? ይሄ ክፍል እግዚአብሔርን የሚፈሩ ሁሉ የተንደላቀቀ ህይወት ይኖራሉ። በምንም አይነት ቻሌንጅ ውስጥ አያልፉም። ምንም አይነት ተግዳሮት አይገጥማቸውም እያለ አይደለም። ክፍሉ ያለው ምንድን ነው? ከመልካም ነገር ሁሉ አይጎድሉም ይላል። የማን መልካም? የእግዚአብሔር መልካም። የሰው መልካምና የእግዚአብሔር መልካም ይለያያል ወገኖች። ከመልካም ነገር ሁሉ ሲል እግዚአብሔር መልካም ነው ከሚለው ነገር ሁሉ አይጎድሉም ነው የሚለው። አንዳንድ ጊዜ እኛ መልካም የምንለው ነገር እኮ እግዚአብሔር መጥፊያሽ ነው ልጄ የሚለው ነገር ነው። እግዚአብሔር ከኔ የሚለይሽ እኮ ነው ልጄ፣ ለዛ ነው የማልሰጥሽ የሚለን ነገር ነው። እና ይህንን ጥቅስ ይዘን እግዚአብሔር ሆይ ባለጠጎች ደህዩ ተራቡም፣ እግዚአብሔርን የሚፈልጉ ግን ከመልካም ነገር ሁሉ አይጠግቡም ተብሎ ተጽፎ የለም? ለምንድን ነው ይሄ መልካም ነገር ማይሰጠኝ ልንል እንችላለን።
መልካም በማን ሚዛን ተመዝኖ መልካም ተብሎ ነው? መልካም ከማን አንጻር? ከእግዚአብሔር አንጻር ወይንስ ከኛ አንጻር? አንዳንድ ጊዜ ደግሞ ከእግዚአብሔር አንጻር መልካም የሆነ ነገር ለኛ ፈጽሞ መልካምነቱ የማይገባን፣ አንዳንዴ ለጊዜው አይገባንም፣ አንዳንዴ ደግሞ እስከ መጨረሻም ላይ ገባን ይችላል። ምኑ ነው አሁን ይሄ መልካም? ከዚህ ውስጥ አሁን ምን መልካም ነው የሚወጣው እያልን ልናልፍ እንችላለን። ግን አንድ ቀን ይገባናል። እግዚአብሔር መልካም ስለሆነ የሚያደርገው ነገር ሁሉ መልካም ነው እና የሱ መልካም ይሻለናል። ሃሌሉያ! የሱ መልካም ይሻለናል እና አይጎድሉም የሚለው ከእግዚአብሔር መልካም ነው እንጂ ከኛ መልካም አይደለም። እኛ መልካም ከምንለው ሁሉ አይደለም። እግዚአብሔር መልካም ካለው ነገር ግን አይጎድሉም ይላል። ስለዚህ ብዙ ጊዜ መልካም ትርጓሜያችን ከእግዚአብሔር ጋር ስለሚጣረስ ያንተ መልካም ያገኘን እንበለው እስኪ። እግዚአብሔር ሆይ ያንተ መልካም ያገኘን፣ ያንተ መልካም ይውረሰን በሉት። ሃሌሉያ! ከዛ ከቁጥር 11 እስከ 14 እግዚአብሔርን የመፍራትን ትምህርት ይናገራል። 11 ላይ ልጆቼ ስሙኝ፣ እግዚአብሔርን መፍራት አስተምራችኋለሁ ይላል። እግዚአብሔርን መፍራት በጣም ባላንስ አድርገን ልንረዳው የሚገባን ነገር ነው። እግዚአብሔርን መፍራት ወዳጆቼ መጽሐፍ ቅዱስ ሲነግረን ትምህርትም ነው መንፈስም ነው። ኢሳይያስ 11 ላይ ታውቃላችሁ እግዚአብሔርን የመፍራት መንፈስ ያርፍበታል ይላል። እዚህ ቦታ ላይ ደግሞ መዝሙር 34 11 ላይ ደግሞ እግዚአብሔርን መፍራት ትምህርት ነው ይለናል። እዛ ጋር እግዚአብሔርን መፍራት መንፈስ ነው ይለናል። እዚህ ጋር ደግሞ እግዚአብሔርን መፍራት ትምህርት ነው ይለናል። ከዚህ በፊት ደግሞ ስናጠና አይተናል አይደለ? እግዚአብሔርን መፍራት ባስተማረ በዮዳሄ ዘመን ሁሉ መልካም ነገር አደረገ ብሎ ስለዛ ንጉሥ የእግዚአብሔር ቃል ሲነግረን አይተናል። ትምህርት እንደሆነ እግዚአብሔርን መፍራት ልንማረው የሚገባው ነገር እንደሆነ፣ እግዚአብሔርን የማንፈራውም ተምረን ነው፣ እግዚአብሔርን የምንፈራውም ተምረን ነው። ወገኖች ተምረን ነው። የተማርነው ትምህርት ውጤት ነው። አንድ ሰው ፈሪሃ እግዚአብሔር እንዲኖረውም እንዳይኖረውም የሚያደርገው አንደኛ የተማረው ትምህርት ውጤት ነው፣ ሁለተኛ የሚካፈለው መንፈስ ውጤት ነው። እግዚአብሔርን የማይፈራ ሰው ቁጭ አድርጎ እግዚአብሔርን መፍራት የሚል የ6 ወር ኮርስ ቢያስተምራችሁ በመጨረሻ ግን እግዚአብሔርን የመፍራት መንፈስ ስለማያካፍላችሁ እግዚአብሔርን የማትፈሩ ሰዎች ሆናችሁ ነው የምትወጡት። ለምን? ትምህርት ብቻ ሳይሆን መንፈስም ስለሆነ ማለት ነው። መንፈስም ልንካፈል ያስፈልጋል። እግዚአብሔርን ከሚፈሩ ሰዎች ጋር ስትውሉ እንደው እግዚአብሔርን ፍሩ ሳይሏችሁ እግዚአብሔርን መፍራት ወድቆባችሁ ራሳችሁን አግኝታችሁ ታታውቁ። በእውነት እኔ አግኝቼ ያውቃለሁኝ። በጣም ከተወደዱ እግዚአብሔርን በታማኝነት እግዚአብሔርን በመፍራት ካገለገሉ ትልልቅ ሰዎች ጋር የመገናኘትን እድል አገልግሎት ሰጥቶኛል እና ሳገኛቸው ከነሱ ጋር አውርቼ ከነሱ ጋር ተነጋግሬ ከነሱ ጋር ጥቂት ጊዜ አሳልፌ ስለያይ ፈሪሃ እግዚአብሔር ወድቆብኝ ራሴ ላይ ያገኘዋለሁ። ወገኖቼ አስፈራርተውኝ አይደለም፣ አዘውኝ አይደለም፣ እግዚአብሔርን መፍራት አለብሽ ብለውኝም አስጠንቅቀውኝም አይደለም። ግን የሆነ መንፈስ ትካፈላላችሁ። እግዚአብሔርን ከሚፈራ ሰው ጋር ስትውሉ ትምህርት ብቻ አይደለም መንፈስም ስለሆነ የምትካፈሉት መንፈስ አለ። ስለዚህ እዚህ ቦታ ላይ ዳዊት ትምህርት ነው ይለናል፣ መንፈስም ነው። ግን እግዚአብሔርን መፍራታችን ደግሞ በንግግራችን፣ በድርጊታችን፣ በምንሸሸው በምንከተለው ነገር ሁሉ የተገለጠ ነው። እግዚአብሔርን የሚፈራ ሰው ንግግሩ ይገልጠዋል። እግዚአብሔርን የሚፈራ ሰው ድርጊቱ ይገልጠዋል። ከክፋት ሽሹ ይላል፣ ጽድቅን ተከተሉ ይላል። የሚሸሸው ነገር የሚከተለው ነገር እግዚአብሔርን መፍራትና አለመፍራቱን ይገልጠናል። የሚገለጥ ነገር ነው። ከቁጥር 15 እስከ 18 ድረስ ደግሞ እግዚአብሔር ለተሰበሩ ቅርብ ነው ብሎ ጉድ ኒውስ ይነግረናል። አንድ ቀን ሂውዬ የተናገረችው ነገር በቃ ሁል ጊዜ ከልቤ አይጠፋም። በጣም ደጋግሜ አነሳዋለሁ። እናንተ ደካሞች ሸክማችሁ የከበደ ብሎ ጌታ ማቴዎስ ወንጌል ምዕራፍ 11 ላይ ያደረገውን ጥሪ አነሳችና ደካማን ማን ይጠራል አለች። ማን ይጠራል? ጌታ እኮ ብዙ ስራ እኮ ያለበት ነው። መንግስት ሊመሰርት እኮ ነው የመጣው። ሰራተኞች ይፈልጋል፣ መከሩ ብዙ ነው ብሏል። ከዛ ግን ደካማን ይጠራል። ስራ እያለበት ደካማን የሚጠራ ማን ነው አለች። እና እግዚአብሔር የተሰበሩትን ይቀርባል። አይገርማችሁ? ለተሰበሩ ቅርብ ነው። ምክንያቱም እሱ እንደ ሰው ስላልሆነ የተጎዱና የተሰበሩ ሰዎችን አይሸሽም፣ ይቀርባቸዋል፣ ይጠጋቸዋል። ሰው የማይፈልጋቸው እሷ ደግሞ እንደው ያለ ችግር ያለ ማውራት ሌላ ስራ የላትም። እኔ ከሱ ጋር ማውራት
ዲፕረስ ነው የሚያደርገኝ። በቃ የሆነ ድባቴ ውስጥ ነው የሚያስገባኝ ከሱ ጋር ማውራት። በቃ ሁል ጊዜ ችግር ነው፣ ሁል ጊዜ ስለ በሽታ ነው፣ ሁል ጊዜ በቃ እያለን የምንሸሻቸውን እነሱን እግዚአብሔር አብልጦ ይቀርባቸዋል፣ አብልጦ ይጠጋጋቸዋል። ሰው የሚርቃቸው እነሱን አብልጦ ይጠጋጋቸዋል። ብዙ ጊዜ እናቶች ላይ ካያችሁ እንደዚህ አይነት ባህሪ እኔ በጣም ይገርመኛል። አይታችሁ እንደሆነ ቤት ውስጥ 5ም 6ም ልጅ ኖሯቸው እናቶች አንዱ ልጅ አስቸጋሪ ልጅ ይሆናል አይደለ? ወይ አንዱ ወይ ሁለቱ አስቸጋሪ ልጆች ሊሆኑ ይችላሉ። አይታችሁ ከሆነ እናቶች አብልጠው ያንን ልጅ ያስጠጉታል። ያንን አስቸጋሪውን ያንን ቤተሰቡ ሁሉ የማይወደው እና ለምን ብላችሁ ስትጠይቋቸው እነዛማ አመለሸጋ ናቸው። አላፊ አግዳሚው ይቀበላቸዋል፣ ይወዳቸዋል፣ ይጠጋጋቸዋል። ይሄኛው ግን ያለኔ ማን አለው? እንደዚህ ይላሉ። ብዙ እናቶችን እጠይቃለሁ። ያለኔ ማን አለው ይሄኛው ይላሉ። እግዚአብሔር እንደዛ ይላል። የተሰበሩትን፣ የተገፉትን፣ የእንባ ሰዎች የሆኑትን፣ አላፊ አግዳሚ የማይወዳቸውን፣ ሰው ከነሱ ጋር ቡና መጠጣት ኢንጆይ የማያደርገውን እነሱን እሷ ያለኔ ማን አላት ይላል። እሱ ያለኔ ማን አለው ይላል። ይጠጋጋል። ሰው የሚርቃቸው እግዚአብሔር አብልጦ ይጠጋጋል። የወላጅ ልብ ስለሆነ ያለው እግዚአብሔር አብልጦ ይጠጋጋል። ሰው ሲርቃችሁ እግዚአብሔርም እንደሚርቃችሁ እንዳይሰማችሁ ወገኖቼ። እናት እንኳን ሌሎች ሲተዉት ልጇን አጥብቃ ትይዛለች። አጥብቃ የታመመ ልጅ ያላት እንደሆነ፣ አስቸጋሪ ልጅ ያላት እንደሆነ፣ ሰው የማይወደው ልጅ ያላት እንደሆነ አጥብቃ ከሌሎቹ ይልቅ እሱን ትጠጋጋዋለች። እግዚአብሔርማ ሃሌሉያ! እግዚአብሔርማ በተገፋችሁ ጊዜ፣ በተጠላችሁ ጊዜ፣ ሰው ሊሰማችሁ በማይፈልግ ጊዜ፣ በተሰበራችሁ ጊዜ፣ ሰው ከእናንተ ጋር መሆን በማይፈልግ ጊዜ ወዳጆች፣ መጽሐፍ ቅዱስ የሚነግረን እግዚአብሔር ከቀድሞው ይልቅ ወደ እናንተ ይጠጋጋል። ምክንያቱም ሰው እንደሌላችሁ እኮ ጌታ ያውቃል። ያን ሰው ታውቁታላችሁ። 38 ዓመት ሙሉ የአልጋ ቁራኛ የነበረውን ሰው ያላቸው ጋር አልሄደም ኢየሱስ። ሰው ያላቸውማ አላቸው። ሰው ለሌለው ግን ሰው ሆኖ መጣለት። ልትድን ትወዳለህን አለው። ሰው የለኝም አለ እኮ። ሰው እንደሌለህ አውቄ እኮ ነው ሰው ልሆንህ የመጣሁት። የተገፋችሁ ሰዎች መገፋታችሁን አውቆ ጌታ አጠገባችሁ ቆሟል። አለመፈለጋችሁን አውቆ ብዙ ሰው ከእናንተ ጋር መሆን እንደማይፈልግ አውቆ ጌታ ባጠገባችሁ ቆሟል። ጌታም ጥሏችሁ የሄደ እንዳይመስላችሁ። ሰው ለሌላቸው ሰው ሆኖ የመጣ ኢየሱስ ከጎናችሁ አለ። ለተሰበሩ እሱ ቅርብ ነው። እዛ ቁጥር 19 ላይ የጻድቃን መከራቸው ብዙ ነው፣ እግዚአብሔርም ከሁሉ ያድናቸዋል ይላል። አያችሁ፣ ጻድቅ መከራ አይደርስብህም የሚል ኪዳን የለውም። እንዲያውም መከራው ብዙ ነው ተብሏል። የጻድቅ መከራው ስንት ነው? ብዙ ነው። ብዙ ነው። ለምን? ከተቃዋሚው ጋር አብሮ ስለሚኖር። ለምን? ከጠላቱ ጋር በአንድ ወረዳ ውስጥ ስለሚያደር። የጻድቅ ሰው መከራው ብዙ ነው። ጉድ ኒውስ፣ እግዚአብሔር ግን ከሁሉ ያድናቸዋል ይላል። ቁጥር 20 ላይ እግዚአብሔር አጥንቶቻቸውን ሁሉ ይጠብቃል፣ ከእነርሱም አንድ አይሰበርም ይላል። ይሄ ስለ ጌታ ስለ ኢየሱስ ክርስቶስ የተነገረ ትንቢት ነው። እንደምታውቁት ዮሐንስ ወንጌል ምዕራፍ 19 ቁጥር 36 ላይ እንደዚህ ይላል፣ አጥንቱ አልተሰበረም ይላል። አጥንቱን ሊሰብረው ሲመጣ በመጨረሻ መስቀል ላይ ያሉት ሰዎች በመስቀል ሰዎች ተሰቅለው ከሞቱ በኋላ ሳይሞቱ አያወርዷቸውም። እስኪሞቱ ለመጠበቅ ደግሞ ሰንበት ከገባ ምድሪቱን ያረክሳሉ። እዛ ላይ ተሰቅለው እያለ እነሱ ሰንበት ከገባ ምድሪቱን ያረክሷታል ተብሎ ስለሚታሰብ የጭናቸውን አጥንት ይሰብሩትና ሞታቸውን ያፈጥኑታል ማለት ነው። እና ሁለቱን እንደዛ አደረጓቸው፣ በግራና በቀኝ የተሰቀሉትን እንደዛ አደረጓቸውና ወደ ጌታ ወደ ኢየሱስ ሲመጡ ግን እኔ ቃሉን በጣም ነው የምወደው፣ ስንደርስበት እናጠነዋለን። እርሱ ግን ፈጽሞ ሞቶ ነበረ ይላል። ፈጽሞ ጣር አልነበረበትም። ጌታ ፈጽሞ ሞቶ ነበረ። ዋውን ተቀብሎ ጠጥቶት ነበር። ላለመሞት እያጣጣረ አልነበረም። ሚሽኑን ጨርሶ ነበረ። አባቱን አክብሮ ነበረ። ነፍሱን አሳልፎ ሰጥቶ ነበረ። ፈጽሞ ሞቶ ነበረ ኢየሱስ። እና ይህ የሆነ ይላል 1936 ላይ ዮሐንስ ወንጌል እርሱ አጥንት አይሰበርም የሚል የመጽሐፉ ቃል እንዲፈጸም ነው ይላል። ይሄ መዝሙረ ዳዊት ላይ
የተጠቀሰው ቃል ማለት ነው። ከእርሱ አጥንት አይሰበርም የሚል የመጽሐፉ ቃል እንዲፈጸም ነው ይላል። ጌታ አጥንቱ ሳይሰበር መሞቱ ጻድቅ ለመሆኑ እግዚአብሔር የሰጠው ምስክርነት ነው። ምክንያቱም ቅድም ያነበብኩት ቁጥር 20 ላይ ምንድን ነው የሚለው? እግዚአብሔር የጻድቃንን አጥንቶቻቸውን ይጠብቃል ከእነርሱ አንድ አይሰበርም ይላል። እና ስለ ጽድቁ እግዚአብሔር መሰከረለት። አጥንቱ ሳይሰበር ነው ጌታ ነፍሱን የሰጠው። ምን እንማር ከዚህ ምዕራፍ? አንደኛ፣ በማንኛውም ሁኔታ ውስጥ ብንሆን መዝሙር ካፋችን አይታጣ ወዳጆች። የሁላችሁ ሰይጣን ተሳካልኝ የሚለው መዝሙር ካፋችሁ ላይ ሲነጥቃችሁ ነው። አትፍቀዱለት። መዝሙር ካፋችን ላይ አይታጣ። ጎንበስ ብለን የምናየው የሚያዘምር ነገር ብናጣ ቀና ብለን እንፈልግ። ቀና ብለን እንፈልግ የሚያዘምር ነገር። የቅድሙ ምዕራፍ ላይ እንዳየ ነው መዝሙር ካፋችን ላይ አይታጣ። ዳዊት በዛ ሁኔታ ውስጥ ሆኖ ከዘመረ እኔና እናንተም አሁን ባለንበት ሁኔታ ውስጥ መዘመር እንችላለን። ወደ ባዕድ ሀገር ተሰዶ ስንት ፕሮሚስ ያለው እስራኤል ላይ ትነግሳለህ የተባለ ሳሙኤል ዘይቱን ያፈሰሰበት ጎልያድን ጥሎ እንደዛ የተዘፈነለት ያ ጀግና ሜልኮልን ታገባለህ ተብሎ የንጉስ አማች የነበረ ሰው ሀገር መጥቶ ነፍሱን ለማትረፍ እንደ እብድ ሆኖ ልጋጉን ጢሙ ላይ እያዝረከረከ ከዛም ደግሞ ተዋርዶ ሲወጣ ኑ እግዚአብሔርን ከኔ ጋር አመስግኑት፣ በአንድነት ስሙን ከፍ ከፍ እናደርግ ካለ መዝሙር ከኔና ከናንተ አንደበት አይታጣም። ሁለተኛ፣ እግዚአብሔር ከጠላት ብቻ ሳይሆን ከፍርሃትም አድኖናል። ፍርሃት መንፈስ ነው ወዳጆች። እኔ ከዚህ በፊት እግዚአብሔር መልእክት ሰጥቶኝ ይሄንን ሰብኬ ያለሁኝ። ፍርሃት መንፈስ ነው ማለት ጌታ መንፈስ ነው። የፍርሃትን መንፈስ አልተቀበላችሁም ይላል መጽሐፍ ቅዱስ። መንፈስ ነው። እግዚአብሔር ደግሞ ከጠላታችን ብቻ ሳይሆን ከፍርሃት ታድጎናል። ስለዚህ ፍርሃትን ልንፈቅድ አይገባም። መንፈስ ደግሞ የሚገባው ልምምጥ አይደለም። መንፈስ የሚገባው ዲፕሎማሲያዊ ግንኙነት አይደለም። መንፈስ የሚገባው በጌታ በኢየሱስ ስም ልቀቅና ሂድ ማለት ነው። ፍርሃት ሲላችሁ የሆነ ነገር መጥቶ ሲከባችሁ ኤክስፕሌን ለማድረግ አትሞክሩ። እንደዚህና እንደዚህ ስለሆነ እኮ ነው የፈራሁት ብላችሁ ምክንያት ለመደርደር አትሞክሩ። ገስጹት፣ አባሩት። እግዚአብሔር ከፍርሃት አድኖኛል፣ ዳግመኛ ለዚህ ባርነት ታልፌ አልሰጥም። ሶስተኛ ምን እንማር? እግዚአብሔርን መፍራት በኑሯችን የሚታይ እንጂ የተሰወረ ነገር አይደለም። እግዚአብሔርን የምንፈራ ከሆነ የሚያዩን ያውቃሉ፣ የሚሰሙን ያውቃሉ። የተገለጠ ነገር ነው። አራተኛ፣ ልባችን ሲሰበር ከመቼውም ጊዜ በላይ እግዚአብሔር እንደሚጠጋጋን እንወቅ። ይሄ መልእክት የሚሆንለት ሰው እንዳለ የጌታ መንፈስ ልቤን ያሳስበኛል። ከመቼውም ጊዜ በላይ እግዚአብሔር እንደራቃችሁ የተሰማችሁ ግን እግዚአብሔር በጣም በቅርባችሁ ነኝ እያላችሁ ያላችሁ ሰዎች አላችሁ። እዚህ ውስጥ በጣም በቅርባችሁ ነኝ። ልክ እንደ ኢዮብ ግን አንዳንድ ጊዜ ከችግሩ የተነሳ አጠገባችን ሆኖ ወደዚህ ብሄድ አላየውም አለ፣ ወደ ግራ ብመለስ አላገኘውም፣ ተሰወረብኝ አለ። አጠገባችን ሆኖ ከችግሩ ብዛት የተነሳ ማየት ሊሳነን ይችላል እንጂ እግዚአብሔር ግን አጠገባችን አለ። ምዕራፍ 35 የተጨቆነ ሰው ጸሎት ነው። ዳዊት በተጨቆነ ጊዜ ወደ ተከላካይ ጠበቃውና ወደ ጻድቅ ዳኛው አቤት ይላል። ወደ እግዚአብሔር አቤቱታውን ያሰማል። እቺ ቃል በጣም ልቤን ነካችኝ። ነፍሴን ይላል መድኃኒትሽ እኔ ነኝ በላት። ሃሌሉያ። በቃ የሆነ መልህቅ የሚሆነው ተስፋ የሚሆነው ቃል ነው የሚፈልገው። ጌታ ሆይ ነፍሴን መድኃኒትሽ እኔ ነኝ በላት ብሎ ይጠይቀዋል። እና ከቁጥር 1 እስከ 10 መለኮታዊ ፍርድን ፍትህን ይጠይቃል። እግዚአብሔር ሆይ ጠላቶቼን ታገላቸው፣ ተዋጋቸው፣ እርዳኝ እኔን እያለ ፍትህን ይጠይቃል። ዳዊት ወዳጆቼ ለራሱ ሊበቀል ሰይፉን አልመዘዘም። በቀል የኔ ነው ካለው አምላክ ግን ፍትህን ይጠይቃል። ነፍሴን መድኃኒትሽ እኔ ነኝ በላት ይለዋል እግዚአብሔርን። ነፍሴን በላት። መጀመሪያ ነፍሴን አጽናናት። አንዳንድ ጊዜ እኮ ከውጭው ግፊያ ይልቅ የውስጡ ስብራት ነው ሰዎችን የሚገድላቸው። የነፍስ ስብራት ነው ሰዎችን የሚገድላቸው። እና እስኪ ነፍሴን አጽናናት መጀመሪያ ይለዋል። ከውጫዊ መዳን በፊት ውስጣዊ እረፍትን የተጠማ ሰው ጸሎት ነው እዚህ ቦታ ላይ የምናየው። ውስጤን አሳርፈው መጀመሪያ ነፍሴን አሳርፋት ብሎ ይጠይቀዋል።
ሮሜ ምዕራፍ 8 ቁጥር 33 እግዚአብሔር የመረጣቸውን ማን ይከሳቸዋል? የሚያጸድቅ እግዚአብሔር ነው፣ የሚኮንንስ ማን ነው ይላል ሐዋርያው ጳውሎስ። ይሄ ነው የሚያረጋጋ እውነት። በቃ መድኃኒቴ እግዚአብሔር ነው፣ የመረጠኝ እግዚአብሔር ነው፣ ያጸደቀኝ እግዚአብሔር ነው ካለ በኋላ ነው ሰው የሚኮንነኝስ ማን ነው ማለት የሚችለው ማለት ነው። ከዛ ቁጥር 9 ላይ ነፍሴ ግን አለ በእግዚአብሔር ደስ ይላታል፣ በማዳኑም ሐሴት ታደርጋለች። ከ1 እስከ 8 ድረስ ምን አይነት ከበባ ውስጥ እንዳለ ሲናገር ታዩታላችሁ። ውጭው በጠላት ቢከበብም ደስታውን የሚቀዳው ግን ከሚታየው ነገር ስላልሆነ ሐሴት ያደርጋል። አንድ ቀን ረቁ ስታካፍለን ካስታወሳችሁ የደስታና የሐሴትን ልዩነት እየነገረችን ነበረ። የጆይ እና የሃፒነስ እንግሊዘኛው የተሻለ እንትን ይሰጣል፣ ሚኒንግ ይሰጣል። ሃፒነስ ሃፕን የሚያደርጉ ነገሮችን ተከትሎ የሚመጣ ነገር ነው። ደስታ የሆነ ነገር ሲሆን የሚመጣ ነገር ነው። ጆይ ግን ከውስጣችን የሚፈልቅ ነገር ነው። ሐሴት ከውስጣችን የሚፈልቅ ነገር ነው። ዳዊት እየተናገረ ያለው ስለ ደስታ ሳይሆን ስለ ሐሴት ነው። ነገር ግን አለ በእግዚአብሔር ነፍሴ በእግዚአብሔር ደስ ይላታል አለና ይሄ ደስታዬ ይሄ ከሁኔታ ላይ የሚነሳው ደስታ አይደለም። ነገሮች ሀፕን ሲያደርጉ የሚፈጠረው ሃፒነስ አይደለም አለ። በማዳኑ ሐሴት አደርጋለሁ አለ። ሃሌሉያ ሃሌሉያ። የእግዚአብሔር ነገር እኮ ይለያል አይደለ? የእግዚአብሔርን ሰላም አንድ ቀን እያየን ጌታ ሰላሜን እተውላችኋለሁ አለ። እኔ የምተውላችሁ ሰላም ደግሞ የኔ ሰላም ዓለም እንደሚሰጠው አይነት ሰላም አይደለም አለ። ዓለም የሚሰጠው ሰላም ሁኔታ ሲረጋጋ፣ ኢኮኖሚው ሲረጋጋ፣ ፖለቲካው ሲረጋጋ፣ የአየር ሁኔታው ሲረጋጋ የሚመጣ ነው። ጌታ የሚሰጠው ሰላምስ ልክ እነዛ እነ ጴጥሮስ ሲጨነቁ በነበረበት ውሃ እየገባ ነፍስ ውጪ ነፍስ ግቢ በተባለበት ጀልባ ላይ ዣ አድርጎ የሚያስተኛ የኢየሱስ ሰላም። ይሄም ጆይ ልክ እንደዛ ነው። እንዴት እንደሆነ አታውቁትም። ሰውነታችሁን ሲቆጣጠረው እኔ በጣም የምወዳት ሁልጊዜ ማነሳት ሁልጊዜ የእግዚአብሔርን ቃል ስትሰማኝ በቃ ውስጥ ያለውን ነገር እንዲቀጣጠል እንዲወጣ ታደርገኛለች የምላችሁ ከደህንነት ትምህርት ጀምሮ አብረን የተማርን ጓደኛዬ ህሊና ልትወልድ ገብታ ምጥ በረታባትና በቃ እያማጠች የልጇ ኪሎ ከፍ ያለ ነበረ፣ እያማጠች ምናምን። እኛ ደግሞ ደጅ ሆነን እየጸለይን ነው እና በዛ ህመም ውስጥ ያንን ህመም የሚያልፍ ጆይ ሐሴት እንዲያገኛት እየጸለይን ነበረ። ደጅ ሆነን ሆስፒታል ውስጥ እጅ ለእጅ ተያይዘን እኛ እየጸለይን ነው እና የሆነ ሰዓት ላይ አለች በቃ ህመሙን የሚያስረሳ ጆይ ሐሴት ሰውነቴ የሆነ ከውስጥ ፈልቆ መላ ሰውነቴን ሲቆጣጠረኝ ተሰማኛለች እና አሳቀኛለች። በቃ እንግዲህ የምጥን ህመም የምታውቁ ታውቁታላችሁ። በዛ ህመም መካከል አሳቀኝ እግዚአብሔር አለች። በቃ ሐሴት ነው ያገኘሁት አለች። ምንም የተፈጠረ ነገር የለም፣ ምንም የተቀየረ ነገር የለም። ልጁም ገና አልተወለደም። ልጇን ስላቀፈች አይደለም የሳቀችው፣ ግን የመንፈስ ቅዱስ ደስታ ከውስጧ ፈልቆ ሰውነቷን ሲቆጣጠረው በዛ መሀል አሳቀኛለች እና እንዳበደ ሰው ነው ያዩኛለች ነርሶቹ። እኛ ደጅ ሆነን በቃ መንፈስ ቅዱስ ህመምን የሚያስረሳ ጭንቀትን የሚያስረሳ ያንተ ጆይ ያንተ ሐሴት ይቆጣጠራት እያለኝ ነበረ እና ሐሴት ተቆጣጥሯት እንደሳቀች እየነገረችን ነበረ። ይሄ ዳዊት ሐሴት የሚያደርግበት ሐሴት ማለት ያ ነው፣ ከሁኔታ ውጭ የሆነ ማለት ነው። እዛ ቁጥር 13 እና 14 እኔ ስነሱ በታመሙ ጊዜ ማቅ ለበስኩኝ፣ ነፍሴን በጾም አደከምኳት፣ ጸሎቴም ወደ ብብቴ ተመለሰ። ለወዳጄና ለወንድሜ እንደማደርግ አደረግኩኝ፣ ለእናቱም እንደሚያለቅስ ራሴን ዝቅ ዝቅ አደረግኩኝ ይላል። እርግጥ ዳዊት መልካም በማድረጉ መልካም አልተመለሰለትም። ግን አንድ ነገር እዚህ ውስጥ ያለሁኝ እኔ እግዚአብሔር እንደ ልቤ ያለው የዳዊት ልብ ይሄ ነው ለካ ይሄ ነው። ለሌሎች ሰዎች ቤተሰቦቹ ላልሆኑ፣ ወንድሙ ላልሆነ፣ እናቱ ላልሆነች ለወዳጄ ለወንድሜ ለእናቴ እንደማደርግ ነው ለነሱ ያደረኩት። እናቱ ላልሆነች ለወዳጄ ለወንድሜ ወይኗዬ አሁን አዲስ ሰው ባታስገቡ ጥሩ ነው። አንድ ጊዜ ትምህርታችንን እንድንጨርስ ለሪፍሌክሽን በኋላ ላይ ታስገባላችሁ። እነዚህ ሰዎች ከቁጥር 14 እንደምንረዳው የዳዊት ወዳጆች አይደሉም፣ ወንድሞቹ አይደሉም፣ እናቱ አይደለችም። ለወዳጄ ለወንድሜ እንደማደርግ ለእናቱ እንደሚያለቅስ ራሴን ዝቅ ዝቅ አደረግኩኝ፣ በታመሙ ጊዜ ማቅ ለበስኩኝ፣ ነፍሴን በጾም አደከምኳት፣ ጸሎቴም ወደ ብብቴ ተመለሰ። መልካም አድርጌላቸው ክፉ ነገር ተቀበልኩኝ ይላል። ግን በዚህ ውስጥ ምን አየን?
ዳዊት እግዚአብሔር እንደ ልቤ ያለው ያለ ነገር እንዳልሆነ አየን። ዳዊት መልካም አድርጎ ጥላቻን፣ መከዳትን፣ ክፋትን መቀበሉ አሻግሮ የክርስቶስንም ሕይወት ያሳየናል። ለዛ ነው ዮሐንስ ወንጌል ምዕራፍ 15 ቁጥር 25 ላይ ስለ ጌታ ሲናገር ነገር ግን በሕጋቸው ይላል ጌታ ራሱን የተናገረው በከንቱ ጠሉኝ ተብሎ የተጻፈው ቃል ይፈጸም ዘንድ ነው አለ። ይፈጸም ዘንድ ነው። ዳዊት ጸሎቴም ወደ ብብቴ ተመለሰ ያለው በቃ ከንቱ ሆነ ጸሎቴ፣ ክፋት ተመለሰልኝ፣ ለእኔ አልጠቀመኝም፣ ለእነሱ እንደዛ መሆኔ ለእኔ አልጠቀመኝም ማለቱ ነው። እና በጣም ግን የሚገርመው ልዩነት ሁል ጊዜ ፍጹም ልንመስል የተጠራ ነው ኢየሱስ ክርስቶስን ነው። ከሌሎች ግን መጽሐፍ ቅዱሳችን ላይ ካሉ ገጸ ባህሪያት በሙሉ ከጥንካሬያቸው እንማራለን፣ ከድካማቸው ደግሞ እንታረማለን። ዳዊት እዚህ ቦታ ላይ ካያችሁ በጣም እግዚአብሔር ሆይ ቅጣቸው እያለ ደግሞ የከዱትን የከፉበትን እግዚአብሔር እንዲፈርድባቸው ሲለምን እንመለከታለን። ልንመስለው የተጠራ ነው። ጌታ ግን የከዱትና የከፉበትን እግዚአብሔር እንዲፈርድባቸው ሳይሆን ይቅር እንዲላቸው ነው የጸለየው። ስለዚህ እኛ ልንመስል የተጠራ ነው ደግሞ ክርስቶስን ነው ማለት ነው። እዛ ቁጥር 28 ምላሴ ጽድቅህን ሁል ጊዜ ምስጋናህን ይናገራል ይላል። ዳዊት ጸሎቱን በምሬት ሳይሆን በአምልኮ ነው የሚዘጋው። አያችሁ፣ ጠላት ከአንደበታችን ላይ መጥፋት አይፈልግም። ሁል ጊዜ ስለሱ እንድናወራ ይፈልጋል። ሁል ጊዜ አንዳንድ ሰው በቃ የጠላትን ውዳሴ ቀኑን ሙሉ የጠላትን ገድል ሲያቀነቅን የሚውል ሰው አለ። ጠላት እንደዚህ አድርጎብኝ፣ ጠላት እንደዚህ አድርጎብኝ፣ ክፉ እንደዚህ አድርጎብኝ፣ አጋንንት እንደዚህ አድርጎብኝ፣ ጠንቋዩ እንደዚህ አድርጎብኝ፣ ሟርተኛው፣ መተተኛው፣ ምናምኑ በቃ ቀኑን ሁሉ የጠላትን ስራ ሲዘክር የሚውል ሰው አለ። ዳዊት ግን ምልስ አለ ወዲያውኑ። ምላሴ የጠላትን ክፋት ሳይሆን ጽድቅህን ሁል ጊዜ ምስጋናህን ይናገራል አለ። ጠላት ከአንደበታችን ላይ መጥፋት አይፈልግም። በምንም መንገድ ይሁን ቀኑን ሙሉ ስለሱ እንድናወራ ይፈልጋል። አንዳንድ ሰዎች አሁን ሚዲያን አየር መያዝ የሚባል ነገር ታውቃላችሁ አይደለም? በዓለማውያንም አንፎርቹኔትሊ እንዳለመታደል ሆኖ ደግሞ በቤተክርስቲያንም ገብቷል አየር መያዝ። የሆነ ኮንትሮቨርሻል አነጋጋሪ ነገር ታደርጉና አየር ትይዛላችሁ። በቃ ዝም ብላችሁ ብድግ ብላችሁ ማስቲካ ሰጥቻት አረገዘች ምናምን የሚል ነገር ትናገሩና አየሩን ትይዙታላችሁ። በቃ እንዲህ የሚለው ሰው እየሰማኸው ማን ነው ደግሞ እሱ? ከየት ነው የመጣው? የት ነው ደግሞ ያለው? አየር ትይዛላችሁ። ምን ይባላል? ያ መልክ መስራት ይሏችኋል፣ አየር መያዝ ይሏችኋል። እንዴት እንደዚህ ይናገራል ግን ስትሉ በቃ አሁንማ ይቅርታ ይጠይቃል። አንዴ መልክ ከሰራ በቃ አየር ከያዘ በቃ ይሏችኋል። እና አየር ከሚይዙ ሰዎች ጋር አትተባበሩ። መልክ ለመስራት የሆነ አነጋጋሪ ነገር ከሚያደርጉ ሰዎች ጋር አትተባበሩ፣ አትጠመዱላቸው፣ ዘወር በሉ። በቃ እኔ አሁን የሆነ ዊርድ ነገር ሳይ አስተያየትም አልጽፍም፣ ላይክም አላደርግም፣ ያንን መልሼም አላስተጋባም፣ ስክሮል አድርጌ ነው ማልፈው። ለምን? ኢላማቸውን እንዲመቱ አልተባበራቸውም። እነሱ የፈለጉት አየር መያዝ፣ መልክ መስራት ነው የፈለጉት። ወደዳችሁም ጠላችሁም የዛን ሰውዬ ፊት ታውቁታላችሁ። ከዛን ቀን በኋላ ታስታውሱታላችሁ። ከዛ በኋላ ሰውየው ይቅርታ ብሎ ይመጣል፣ ያ ነገር ተረሳለት፣ ታዋቂነቱ ግን ይቀጥላል። ስለዚህ ጠላት ይሄ የጠላት አሰራር ነው። ቀኑን ሙሉ በክፉም ይሁን በደግ አየር መያዝ ይፈልጋል። አየር መያዝ፣ አንደበታችን ላይ መዋል። ሰማሽ እንትን የተደረገው እያለን እንድናወራ ይፈልጋል። ዳዊት ግን ምላሴ አለ ጽድቅህን ሁል ጊዜ ምስጋናህን ይናገራል። አቤቱታውን ለእግዚአብሔር ካቀረበ በኋላ ዋናውን ነገር ዋና ያደርጋል ማለት ነው። ዋናውን ነገር ዋና እናደርግ። ዋናው ነገር የጠላታችን ክፋት አይደለም። ዋናው ነገር የጠላታችን በጣም ውስብስብ አሰራር አይደለም። ዋናው ነገር የእግዚአብሔር መልካምነትና ታላቅነት ነው። የተጠራ ነውም ደግሞ እሱን ለመመስከር እሱን ለመናገር ነው። እናንተ የጠላትን ስራ በየስፍራው እየዞራችሁ እንድትናገሩ የተጠራችሁ ተብለናል። እንደኛ አልተባለም። እንደው አንዳንድ ሰው ስለ ጠላት ማውራት ከጀመረ ማቆሚያ የለውም። በቃ የጠላትን ክፋት እንድትናገሩ የተመረጠ ትውልድ አልተባልንም እኮ እኛ የተባልነው የእርሱን በጎነት እንድትናገሩ
የተመረጠ ትውልድ ለርስቱ የተለየ ቅዱስ ሕዝብ ናችሁ የተባልነው። እየዞርን ልናወራ የሚገባው ምንድን ነው? የእሱን በጎነት። እኔ ምስክርነት በጣም ነው የምወደው በጣም እና ምስክርነት አለኝ ለሚል ሰው በቃ ኳየር ላይ ራሱ ምስክርነት አለ ከተባለ ጥናቱ ይቀራል እንጂ ምስክርነት እሰማለሁ ነው። ለምን ከተባለ የእሱን በጎነት ማውራት አይደል እንዴ ስራዬ? ጥሬ እኮ ነው የእሱን በጎነት ማውራት፣ የእሱን በጎነት ማስወራት፣ የእሱ በጎነት ሲወራ መስማት። ጥሬ እኮ እሱ ነው። ጥሬ እኔ የጠላትን ስራ ማውራት አይደለም። የጠላትን ተንኮል እንዴት ረቂቅ እንደሆነ እንዴት ክፉ እንደሆነ እሱን ማውራት አይደለም። እግዚአብሔር እንዴት መልካም እንደሆነ፣ እግዚአብሔር እንዴት በጎ እንደሆነ፣ እንዴት ቸር እንደሆነ፣ እንዴት ፍቅር እንደሆነ፣ እንዴት ትልቅ እንደሆነ የእሱን በጎነት ልናወራ ተጠርተናል። ምን እንማር ከዚህ ምዕራፍ? አንደኛ በገዛ እጃችን አንበቀል፣ ለእግዚአብሔር አሳልፈን እንስጥ። ሁለተኛ ድል የሚጀምረው እግዚአብሔር የኛ መሆኑን በማወቅ እግዚአብሔር የኔ፣ ሃሌሉያ፣ እግዚአብሔር የኔ፣ በቃ ነፍሴን መድኃኒትሽ እኔ ነኝ በላት። ጌታ ሆይ በቃ የእርግጠኝነት እስከሚሰማችሁ ድረስ ከጌታ ፊት አትነሱ። እኔ ነኝ በላት ነፍሴን። በቃ በድል አድራጊነት መንፈስ እንድመላለስ፣ ድል በመንሳት እንድዞር ነፍሴ መድኃኒትሽ እኔ ነኝ በላት። ይህንን አብራላት። መድኃኒታችን እኮ እሱ ነው፣ ግን ሊበራለን ያስፈልጋል። ከኢንፎርሜሽን በላይ የሆነ ሬቨሌሽን ያስፈልገናል። እግዚአብሔር የኔ ነው የሚል ማለት ነው። ሃሌሉያ፣ እግዚአብሔር የኔ ነው። ሶስተኛ የተጠራ ነው የእግዚአብሔርን በጎነት ለመናገር እንደሆነ አነሳ። የመጨረሻው ምዕራፍ ላይ ደርሻለሁኝ። ፈጠን ብዬ አጭር ነው በጣም ፈጠን ብዬ እሄዳለሁኝ። እሱም መዝሙር ምዕራፍ 36 ምዕራፍ 36 እንግዲህ የኃጥኡን ክፋትና የእግዚአብሔርን ደግነት ነው የሚነግረን። ከቁጥር 1 እስከ 4 የኃጢአትን ሽንገላ ያሳየናል። እግዚአብሔርን መፍራት የለም፣ አይፈርድብህም፣ ፍርድ የሚባል ነገር የለም፣ ማንም አያውቅም የሚል ሽንገላ የኃጢአት ሽንገላ እንደሆነ ያሳየናል። አያችሁ፣ ኃጢአት ህይወትን ከማበላሸቱ በፊት መጀመሪያ ሀሳብን ነው የሚያበላሸው። መጀመሪያ ይሸነግለናል። ምንድን ነው የሚሸነግለን? እግዚአብሔርን ከመፍራት ያስወጣናል። እግዚአብሔርን መፍራትን ትርጉሙን ያዛባብናል። ትምህርት እንዳለ ታውቃላችሁ። እግዚአብሔርን መፍራት አሁን በእውነት ይህንን ያላወቃችሁ በጣም ብፁዓን ናችሁ፣ የተባረካችሁ ናችሁ። እኔና እናንተ የምንስማማበት አብዛኛው ወንጌል አማኝ የሚስማማበት መጽሐፍ ቅዱሳችንም የሚያስተምረው እግዚአብሔርን መፍራት የሚለው እውቀትና ኮንሰፕት እንዳለ ሆኖ እግዚአብሔርን መፍራት እሱ አይደለም ብለው የሚያስተምሩ ደግሞ ሌሎች አሉ። መጀመሪያ ሀሳባችንን የሚያበላሸው ሀሳባችንን ያበላሸዋል። ሁለተኛ ደግሞ እግዚአብሔር አይፈርድብህም ይለናል። ምንም አይልህም እግዚአብሔር ፍቅር ነው። ሶስተኛስ ማንም አያውቅም። ዋናው እንደው ብዙ ሰው የሚጠመድበት ማንም አያውቅም ይለናል። ማንም አያውቅም ይለናል። ያዕቆብ ምዕራፍ 1 ቁጥር 14 እስከ 15 ነገር ግን እያንዳንዱ በራሱ ምኞት ሲሳብና ሲታለል ይፈተናል ይላል። ከዛ በኋላ ምኞት ጸንሳ ኃጢአትን ትወልዳለች፣ ኃጢአትም ካደገች በኋላ ሞትን ትወልዳለች። መጀመሪያ ከየት ነው የጀመረው? ከምኞት። ምኞት ምን ላይ ነው ያለው? ሀሳብ ላይ። ሀሳብ ነው የሚበላሸው ወዳጆች። ለዛ ነው ለሀሳባችን አብልጠን ልንጠነቀቅ የሚገባው። ሀሳብ ከተበላሸ ከተጸነሰ በኋላ ማጨናገፍ ከባድ ነው። እንዳይጸነስ ማድረግ ቤስት የሚባለው እንዳይጸነስ ማድረግ ነው። ምኞት ጸንሳ ነው የሚወለደው። ከዛ በኋላ ከቁጥር 5 እስከ 9 ድረስ የእግዚአብሔር ምሕረት የሰውን ክፋት እንዴት እንደሚያልፍ እንዴት እንደሚልቅ ያሳየናል። እግዚአብሔር ሆይ ይላል ቁጥር 5 በአዲሱ መደበኛ ትርጉም ምሕረትህ እስከ ሰማያት ደርሷል፣ ታማኝነትህም እስከ ጠፈር ይመጥቃል። ነገርማችሁ ምሕረቱ እስከየት ደርሷል? እስከ ሰማይ። አንድ መዝሙር አለ በጣም የምወደው፣ ምሕረትህ እድሜው ስንት ነው የሚል። ዘመናዊ ትባላለች እቺ እህት፣ በተሐድሶ ውስጥ የምታገለግል እህት ናትና ምሕረትህ እድሜው ስንት ነው? የማይተመን እዚህ ጋር አሁን የሚለው ምንድን ነው? ምሕረትህ እስከ ሰማይ፣ ሃሌሉያ፣ እስከ ሰማይ ይደርሳል፣ ታማኝነትህ እስከ ጠፈር ይመጥቃል ይላል። የሰው ክፋት ብዙ ነው ወዳጆቼ፣ የእግዚአብሔር ምሕረት ደግሞ ከመጠን ይልቅ ብዙ ነው። አይደለም?
ሮሜ ምዕራፍ 5 ቁጥር 20 ላይ ሕግ በመምጣቱ መተላለፍ በዛ ይልና ነገር ግን ኃጢአት በበዛበት ጸጋ አብልጦ የተትረፈረፈ ሆነ ይላል አዲሱ መደበኛ ትርጉም። ይበልጣል ሁልጊዜ። አንድ ጊዜ ይህንን ክፍል እያጠናሁኝ ልጅ አጠገቤ ቁጭ ብላ አጠገቤ ካለች ሼር አደርጋታለሁ። ለሰው ሼር ሳደርግ ደግሞ እኔ በጣም ይበራልኛል የበለጠ እና አጠገቤ ካለች አካፍላታለሁኝ ለልጄ። አይገርምሽም ይሄ ክፍል እያልኩ እያስረዳኋት ምን ማለት ነው አለች እና ፊት ለፊቴ ላይ የቀረበውን የቡና ጠረጴዛ አምጪ፣ ያንን ትልቅ ጨርቅ አምጪ አልኳትና ይሄ ጠረጴዛ ትልቅ ነው አልኳት። ይሄ ጨርቅስ አልኳት በጣም ትልቅ ነው አለች። ከዛ አለበስኩት። አየሽ ጠረጴዛው ትልቅ ነው፣ ጠረጴዛው የለበሰው ጨርቅ ደግሞ በጣም ትልቅ ነው አልኳት። የእግዚአብሔር ጸጋ ልክ እንደዛ ነው። የሰው ክፋት በጣም ትልቅ ነው። የሰው ኃጢአት በጣም ብዙ ነው። የእግዚአብሔር ጸጋ ከዛ ይልቅ ከመጠን ይልቅ ብዙ ነው። ሃሌሉያ ሃሌሉያ። ለዚህ ነው የጌታ የኢየሱስ ክርስቶስ ደም የማያነጻው ኃጢአት የለም የምንለው። ኃጢአት ኃይለኛ ነው፣ የኢየሱስ ደም ደግሞ በጣም ኃይለኛ ነው፣ በጣም ኃይለኛ ነው። ለዚህ የማያነጻው ኃጢአት የለም እንላለን። እግዚአብሔር ለሚጠሉት ኃጢአተኞች የህይወት ምንጭና ብርሃን የሆነውን ክርስቶስን መስጠቱ ምሕረትና ጸጋው ከመጠን ይልቅ ብዙ ለመሆኑ ምስክር ነው። ለምንን እንኳን አይደለም እኮ ያገኘ ነው። እግዚአብሔር በምህረትና በጸጋው እጅግ ባለጠጋ መሆኑን የምናውቀው ለምንን ፈልገን ጠይቀን እንኳን አይደለም ምህረትና ጸጋ የተቀበልነው። እግዚአብሔርን የሚፈልግ ማንም የለም ብሎ መጽሐፍ እኮ ዘግቶታል። እንደውም እግዚአብሔርን የሚጠሉ ሆነዋል ይላሉ። ታውቃላችሁ ሮሜ ምዕራፍ 5 ላይ ጠላቶች ሳለን ይላል። አለመፈለግም እኮ አንድ ነገር ነው። ጭራሽኛ ምን ነበርን? ጠላቶች ነበርን። ለጠላቶቹ የህይወት ምንጭና ብርሃን የሆነውን ክርስቶስን አንድ ልጁን መስጠቱ ምህረትና ጸጋው ታላቅ እንደሆነ ምስክር ነው። ከዛ ከቁጥር 10 እስከ 12 የእግዚአብሔር ምህረት ኃጢአተኛውን የሚያጸድቅ ብቻ ሳይሆን ጻድቁንም የሚያጸናና የሚጠብቅ ቀጣይነት ያለው ስጦታ ነው ይለናል። ሃሌሉያ። ይሄ እውነት ደግሞ በቃ ለዳነ ሰው ደግሞ ይሄ ምህረት ይሄ እውነት እንዴት እንደሚያስደስት መቼም መገመት አያቅተንም አይደለም። የእግዚአብሔር ጸጋና የእግዚአብሔር ምህረት ታድጎን አድኖን በቃ እንግዲህ ፈረስ ያደርሳል እንጂ አይዋጋም። እኔ አድኛችኋለሁ፣ እኔ አስታርቂያችኋለሁ፣ እኔ ይቅር ብያችኋለሁ፣ ከዚህ በኋላ ደግሞ እንደ ፍጥርጥራችሁ እንደምታደርጉ አድርጉት ብሎ አልተወንም እስከ ፍጻሜ ድረስ። ሃሌሉያ። እስከ ፍጻሜ ድረስ የሚሸከመን ዳዊት እንደዚህ ያለ ምህረትና ቸርነትህ በህይወቴ ዘመን ሁሉ ይከተሉኛል አለና በእግዚአብሔር ቤት ታትስ ዋይ በእግዚአብሔር ቤት ለዘላለም የምኖረው አለ። ሃሌሉያ ሃሌሉያ። በእግዚአብሔር ቤት ለዘላለም የምንኖረው አሁንም በጾማችን አይደለም፣ በጸሎታችን አይደለም፣ በእውቀታችን አይደለም፣ በጽድቅ ስራችን አይደለም። ምህረትና ቸርነቱ ያ ያዳነን ጸጋ እስከ ፍጻሜ ድረስ ስለሚያጸናን ነው። ሃሌሉያ። ምን እንማር ከዚህ ምዕራፍ? አንደኛ ኃጢአት በድርጊት ከመገለጡ በፊት በሐሳብ ነው የሚጸነሰው። እንደምታውቁት የአስቆሮቱ ይሁዳን ዮሐንስ ወንጌል ምዕራፍ 13 ላይ ሄዳችሁ ብታነቡ መጀመሪያ ሰይጣን ሐሳብ አገባበት ይላል። ሐሳብ ነው የሚያገባበት። ወረድ ብላችሁ እዛው ምዕራፍ ላይ ሰይጣን ገባበት ይላል። ከዛ ወደ ድርጊት ሄደ። መጀመሪያ ግን ሰይጣን ሐሳብ አገባበት ይላል። ሐሳቡን ኢንተርቴን ስናደርገው ነው ከዛ በኋላ ራሱ የሚገባውና ነገሩን እንድናደርግ የሚያደርገን። ይሁዳ ሐሳብ አገባበት። ምን የሚል ይህ ሰውዬ እኮ 30 ብር ይወጣል፣ የ30 ዲናር ብትሸጠው ቀልድ ነው እንዴ? 30 ዲናር የሚናቅ ነው እንዴ? 30 ዲናር የሚል ሐሳብ አገባበት። እንግዲህ 30 ዲናር በዛ ሰዓት መሬት ይገዛል። ሄዶ መሬት ገዝቶበታል። ዛሬ መሬት የሚገዛ ብር በሉት 30 ዲናር መሆኗን እንዳትንቋት። ትልቅ ብር ነው በዛን ጊዜ 30 ዲናር። ምክንያቱም መሬት ገዝቶበታል። የገዛው መሬት ላይ ነው ሄዶ ተሰቅሎ የሞተው። ስለዚህ ሐሳብ ሲያገባበት
አሁን በእኛ ጊዜ ቢሆን በኢየሱስ ስም ነው የሚባለው። የዛን ጊዜ ግን ሀሳብ ሲያገባበት ሂድ አንተ ሰይጣን እኔ ጌታዬን ለብር አልሸጥም ቢል ኖሮ ሰይጣን ባልገባበት። ሀሳቡን ግን ቁጭ ብለን ልክ የሆነ ሀሳብ ወደ አይምሯችን ሲወነጨፍ፣ ወዳጆቼ ወንድሞች፣ ይቺ ልጅ ደስ አትልም? እህቶች፣ ይሄ ልጅ ያልተገባችሁን ነገር ማለት ነው፣ ንጹህ በሆነ መንገድ አይደለም፣ ያልተገባችሁን የእናንተ ሊሆን የማይችልና የማይፈልግ የእናንተ ሊሆን ያልተገባችሁን ነገር እንድታዩ ሲያደርጋችሁ እውነትም እኮ ብላችሁ ኢንተርቴን ማድረግ ስትጀምሩ ጽንሱ እያደገ ነው። ሀሳብ አይመጣም አይባልም። በዚህ በወደቀ ዓለም ላይ ስንመጣ ሀሳብ ይወረወራል፣ ሀሳብ ይመጣል በተለያየ መንገድ። ሀሳብ ስለመጣባችሁ ኃጢአተኛ ናችሁ ማለትም አይደለም። ሀሳብ ስለመጣባችሁ እናንተ ከሰው ሁሉ የተለያችሁ እንደው የተረገማችሁ ክፉዎች ናችሁ ማለትም አይደለም። ትልቅም ትንሽም ማንኛውም ሰው ሀሳብ ሊመጣበት ይችላል። ያንን ሀሳብ ግን ከዛ በኋላ ምን አይነት መልስ ነው መስል ኢንተርቴን ታደርጉታላችሁ ወይንስ የእናንተ እንዳልሆነ አውቃችሁ ከአየር ላይ ገና ትመቱታላችሁ? ሀሳቡ የኔ ነው ብላችሁ ከተቀበላችሁት፣ ይህን ነገር ፈልጌዋለሁ፣ ይህን ነገር ወድጄዋለሁ፣ ይሄ ሀሳብ የኔ ነው ብላችሁ ተቀብላችሁ ኢንተርቴን ማድረግ ከጀመራችሁ ከዛ በኋላ የራሳችሁ ይሆናል፣ ወደ ድርጊት ያድጋል ማለት ነው። ስለዚህ ከሀሳብ እንደሚጀምር እንወቅ። ሁለተኛ የእግዚአብሔር ምሕረትና ጸጋ የሰውን ሁሉ ኃጢአት የሚያልፍ እንደሆነ እንወቅ እና በምሕረቱ ላይ እንደገፍ። ያ ማለት እግዚአብሔር ላይ እንዘብታለን ማለት አይደለም ወዳጆቼ። ነገር ግን ፈራጆች እንዳንሆን፣ በራሳችንም ሆነ በሰው ላይ ፈራጆች እንዳንሆን ጌታ በምሕረቱና በጸጋው ባለጠጋ እንደሆነ እንወቅ። ሶስተኛ ምሕረቱ የኃጢአተኞች መግቢያ፣ የጻድቃን ደግሞ መኖሪያ ነው። ሃሌሉያ! ጨርሻለሁ። የኃጢአተኞች መግቢያ፣ የጻድቃን መኖሪያ ነው ምሕረቱ።